አይደለም መግባት ትችላለህ። ነገር ግን እንደ ክርስትና ለኢየሱስ ክርስቶስ የዓለምን መንግስታት ሁሉ ያሳየው እርሱ ነው። ልክ እንዲሁም ሰይጣን ከእግዚአብሔር ጋር በመመካከር ኢዮብ ላይ በጣም ከባድ አደጋን አድርሰውበታል። ይህን ታውቃለህ። ኢዮብን እንደፈለግህ አድርገዋለሁ ለሰይጣን ብቻ ነፍስን እንዳታጠፋ እንጂ አለው። ከዛም ዲያብሎስ በኢዮብ ላይ ያን ሁሉ መከራ ደረሰበት፣ እግዚአብሔር ፈቅዶለት ማለት ነው። ይህን ያሳልሽ ይቅርታ አሁን ወንድሜ የመጀመሪያው እኔ ያልኩ ጥያቄ ምንድን ነው መሰለህ፣ ሴጣን በክርስትናና በእስልምና ላይ ያለው ልዩነት ሳይሆን ሴጣን የምንለው አካል ሁለቱም ሃይማኖት ጠላት ነው። ኦብቪየስሊ የክርስትና አይደለም ብላ አሳየኝ። እግዚአብሔርን እንዳያምኑ ወደ ጣዖት እንዲያመልኩ ስላሳታቸው ወንጌልን ሰወረ። ይህ ማለት ክርስቶስ እስኪመጣ ድረስ ስልጣን ስለነበረው ነው ሴጣን እንደዛ ያደረገው ማለት ነው። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ፈቅዶ ነው የተፈተነው። ወደዚህ ምድር ሲመጣ ጥያቄ አንዴ የተናገርኩትን ጥቅሱ ላይ ያለውን ያነበብኩትን ሁሉ አለፍከው አውቀህ። የዚህ ዓለም አምላክ ብሎ ጳውሎስ የገለጸው እዚያ ላይ ማንን ነው? ዲያብሎስና አይደለም። እሱ ነው ሌላ ነሳ የፈለግኩት። ጥቅሱ ላይ የዚህ ዓለም አምላክ የሚለው ጳውሎስ የዚህ ዓለም አምላክ ብለህ ማን ነው ብለህ አንተ እግዚአብሔር ነው የምትለኝ ያለምንም ጥርጥር። ነገር ግን መጽሐፍህ ላይ የዚህ ዓለም አምላክ ዲያብሎስ ነው ተብሏል። ምን ትላለህ? ይህን የዚህ ዓለም አምላክ ነው ብሎ ሰይጣንን የሚያስቀምጥ መጽሐፍ አስባችሁታል? አላህ በቁርአን ላይ የዚህ ዓለም አምላክ ብሎ ሰይጣንን ሊጠራው ነቢያቶች ሊጠሩት ላ በፍጹም አልጠሩትም። ነገር ግን ይሄ መጽሐፍ ቅዱስ በጣም የሚገርመው ዲያብሎስን የዚህ ዓለም አምላክ ነው ብሎ አስቀምጧል። ችግር የለውም አጠለህልህ። ያው ሌላ ብጨምርልሃለሁ አንተ ይህን የመሰሉ ጥቅሶች እሺ። ያው ምን ተናንሳ ሀሳብህን ስጥ። ያው ወደ ምዕራፍ 4 አይደለ እና ይሄ መጽሐፍ መጀመሪያ የተጻፈው ወደ ቆሮንቶስ ሰዎች ጳውሎስ የላከው መልእክት ነው አይደለም? ልክ ነኝ አይደል? የዚህ ዓለም አምላክ የተባለው እዚህ ጋር ሰይጣን ነው አይደለም እኮ የዚህ ዓለም አምላክ የማያምኑ ሐሳብ ሰወረባቸው። ክርስቶስ እስኪመጣ ድረስ ሰይጣን ምድርን ተቆጣጥሮ ነበረ። እስኪመጣ ድረስ ገብቷል? እየሰማኸኝ ነው? ተቆጣጥሮ ነበር። የመጀመሪያ ክርስቶስ ወደዚህ ምድር የመጣው አንዴ ልጨርስ፣ ጣልቃ አትግባብኝ። ከዛ ታወራለህ፣ እኔ እሰማሃለሁ፣ የመስማት ችግር የለብኝም። ክርስቶስ እስኪመጣ ድረስ ጥያቄው ምን ነበር? እኔ ስለ ሰይጣን ጠይቄ እኮ የክርስቲያን አምላክ ነው ብለህ ያንተን ማብራሪያ ሳይሆን የፈለግኩት ጥቅሱ ላይ ጳውሎስ የዚህ ዓለም አምላክ ብሎ እየተናገረ ያለው ሰይጣን ነው አይደለም ነው። አይ ጆሽ እኮ እየሰማው ነው። የዚህ ዓለም አምላክ ያለበትን ምክንያት እያስረዳሁ ነው። ቃል በቃል እንድልልህ ከሆነ ክርስቶስ እስኪመጣ ድረስ ምድርን ተቆጣጥሮ ነበር ሰይጣን። ስለዚህ የዚህ ዓለም አምላክ የተባለው እዚያ ቦታ ላይ ምድርን ተቆጣጥሮ ነበር ክርስቶስ እስኪመጣ ድረስ። አይሽ ክርስቶስ እስኪመጣ ድረስ ምድርን ተቆጣጥሮ ነበር ሰይጣን። ገብቷል አባባሌ? ስለዚህ ክርስቶስ መጥቶ እስኪያድነን ወይም እስኪሰቀል ድረስ ዓለምን ተቆጣጥሮ ነበረ። ያንን ለመጥቀስ ፈልጎ ነው ጳውሎስ እንደዛ ያለው። ሁለተኛ ሰይጣን ክርስቶስን ፈተነው። አዎ ፈትኖታል። የፈተነው ግን ክርስቶስ ራሱ ስለፈቀደ ነው እንጂ የፈተነው በሰይጣን ችሎታ አይደለም። ክርስቶስ ወደዚህ ምድር ሲመጣ አምላክነቱን አልተወም፣ ሰውነቱን አልተወም።
ስለ ክርስትና ብቻ የምናወራ ከሆነ ግን እኔ ጥያቄ ስለ ሴጣን ክርስቶስ ስለፈቀደ ነው የሚለው ገብቷል። የት ጋ ነው ያለው? ጆሽ ክርስቶስ ስለፈቀደ ነው የሚለው የት ጋ ነው ያለው? እንደዛ የሚል የለም ቃሉ ላይ። ፈቅዶ አይደል ወደ ተራራ የወጣው አይደለም። የመጨረሻው ላይ እግዚአብሔር እሺ ቆይ እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል ይላል። ራሱ ነው ሲወስድ ወደታች ወረድ ብለህ ካነበብከው ራሱ ነው ሲወስድ የወጣበትን ምክንያት አሁን እያወራን ነው አይደለ? አንተ ፈቅዶ ነው አልክ። እሱን አፍርስና ከዚያ ወደ ቀጣይ ትሄዳለህ። እኔ ደግሞ አይደለም እያልኩህ ነው። ሰይጣን ራሱ ነው አንጠልጥሎ የወሰደው። ማስረጃ አሳየህ እዛው ላይ አሳየኝ። ራሱ ነው ሲወስደው የነበረው። በተመልከት አሳየኝ። እሺ አሳያለሁ። ሲያወጣው ወደ ተራራው ሲያወጣው የነበረው ግን ሲል የነበረው ራሱ እሱ ነው። አንዴ ምዕራፍና ቁጥሩን ንገረን። እኛ መጽሐፍ ቅዱስ ስለያዘን አንድ ላይ ችግር የለውም። እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 5 ራሱ ነው ሲወስደው ሲያወጣው የነበረው ወደ ተራራ። አውጣልን እሱ ላይ ላውጣ ስላልክ ነው። እሺ ያውና ሲያወጣው ሲወርደው የነበረው ራሱ ነው። መጽሐፍ ቅዱስ ላይ ያለ ቁጥሩን ንገረን ብዬ ነው። ችግር የለውም። አወጣው። ያው ሉቃስ ወንጌል ምዕራፍ 4 ኢየሱስም ቁጥር 5 ላይ ተመልከት። ራሱ ዲያብሎስ ነው ሲያወጣው ሲያወርደው የነበረው የሚለውን እንድትረዳ። ዲያብሎስም ረጅም ወደ ሆነ ተራራ አውጥቶ ይላል። ያው አውጪው ማን ነው? ወጪው ማን ነው? ማን ነው እያወጣው ሲወስደው የነበረው? ዲያብሎስ ነው ያወጣው። ልክ ነው አንተ ግን በራሱ ፈቃድ ነው አልክ። ዲያብሎስ ነው እንደፈለገ ሲወስደው የነበረ አውጥቶ የዓለምን መንግስታት ሁሉ በግዝበት አሳየው ያለ ጆሽ እሺ አሳየው፣ ወስዶ አሳየው ይላል። የሚያሳየው ማን ነው? የሚያየው ማን ነው? የዓለምን መንግስታት ዲያብሎስ ነው እያሳየው አለ አይደል? ወደ ተራራ ያወጣው ራሱ ዲያብሎስ። አሁንም ወደ ሌላ ቦታ ሲወስደው እያሳየው ያለው ልክ ነው። አሁን ደግሞ ወደ ሌላ ቦታ ሲወስደው ላሳየህ። እዛ ወረድ ብሎ ቁጥር 9 ላይ ወደ ኢየሩሳሌም ደግሞ ወሰደው ይላል። ማን ነው ኢየሱስን እንደፈለገ ወደ ኢየሩሳሌም ወደ ተራራ እየወሰደ ያለው? ዲያብሎስ አይደለ? ዲያብሎስ በመቅደስም ጫፍ ላይ አቁሞ ያለው ያ የሚያቆመው ማን ነው? በመቅደስ ጫፍ ላይ የሚያቆመው ማን ነው? ዲያብሎስ አይደለ? ዲያብሎስ አይዋ አየህ አይደለ? ስለዚህ ወደ እነዚህ ቦታዎች እየወሰደ ሲያሽከረክረው የነበረ ሲፈልግ ወደ ተራራ ይወስደዋል፣ ሲፈልግ ወደ መቅደስ ጫፍ ይወስደዋል። ይህን ሁሉ ሲያደርገው የነበረው ማን ነው? ዲያብሎስ። ይሄን ዲያብሎስ ነው። ግን ከዛ መጨረሻ ላይ ምን ይላል? መቅደስ ጫፍ አውጥቶት ከፈተነው በኋላ ምን አለ መጨረሻ ላይ? ወደ ወድቀህ ራስን መላእክት ለእግር ጥፍር ያዝልሃል አለ እኮ። ያዝልሃል ሲለው ምን አለ? እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል ይላል። ከፈለክ አንብበው ከታች አምላክነቱን የተናገረበት ማለት ነው። መጽሐፉን እያነበብን እንትን ርዕሱን እንተወው። መጽሐፉን እያነበብን ዝም ብለን እንሄድ። አይ እስማማለሁ። ግን እኔ ኦብቪስሊ አይ ቅድም ወደ የጠየቅኩን ሀሳብ ወደዚህ ስላመጣን ነው እንጂ እኔ ሀሳቢ እሱ አልነበረም። ስለሱ ለማውራት አልነበረም። ከተረዳኸኝ አንተ እንደፈለግ እንቀጥለው ካልክ በጣም ደስ የሚለኝ ክፍል ነው ይሄ ደስ የሚለኝ ክፍል ነው። ምክንያቱም ክርስቶስ ጫፉን እንደማይገደል እንደማይሰቀል መላእክቶች በክብር እንደሚያነሱት የተገለጸበት ጥቅስ ነው። በጣም የምንወደው ጥቅስ ነው። ሙስሊሞች እኮ ምን አለ ወደ ተራራ ላይ አውጥቶ ምን አለው? ወደ ኢየሩሳሌምም ደግሞ ወሰደው አለ። አንድ ተረጋጋለች። ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስለ አንተ ያዝልሃል። ከምንድን ነው የሚጠብቁት? ከጠላቶች አይደለ? ኖ አይደለም። ምንም አይነት አደጋ እንዳይደርስብህ መላእክቶችን ያዝልሃል ነው የሚለው። አደጋ ድራሹ ምንድን ነው ታዲያ? እዚህ ድረስ ሴጣን አምላክ መሆኑን አላወቀም። አባባሌ ገብቷል? ቆየ በክርስቶስ ላይ ይጠብቁ ዘንድ መላእክቱን ስለ አንተ ያዝልሃል አለ። ከምንድን ነው የሚጠብቁት? ከጠላቶቹ ተንኮልና ሴራ አይደለም?
አረ የኔን ሀሳብ ምን ለማለት እንደፈለግኩ ገብተዋል። ጥቅሱን እናንብበው አልከኝ። ከታች እንውረድ አልከኝ። እየወረድክልህ ነው ሴጣን ምን አለው ለአንተ? እስከዛ ሴጣን እንደዚህ እስኪል ድረስ እሱማ ከየትኛውም ሜካኒካል አደጋ ይጠብቀሃል ነው ሀሳቡ። ሰውም አይደለ። በጣም ጥሩ ነገር ግን እናንተ አደጋ ደርሶበታል፣ ተገድሏል፣ ተሰቅሏል ትላላችሁ። ከዚህ ጋር ይጋጫል ማለት ነው። ምክንያቱም ምሳሌ እንኳን ሰጠ መሰናክል እንዳትሰናከል እንኳን የሚለው ስለ ድንጋይ ማጨናገፍ ምናምን እንዳይመስላችሁ ምሳሌያዊ ቅኔያዊ ንግግር ነው። ጫፉን እንደማይነካ በጠላቶቹ በመልአክ ጥበቃ እንደሚደረግለት የተነገረበት ጥቅስ ነው። ታዲያ ምን አለ መጨረሻ ላይ? ያነሱሃል አለ፣ ይነሳል አለ። አላህ ቃል በቃል በቁርአን ላይ እንዲነሳ አደረግኩት አለ። በቁርአን ላይ የሚገርማችሁ በል ረፈዐሁ ላሁ ኢለይሂ አምላክም አላህ ወደ እርሱ አነሳው ይላል። ምን ተብሏል እዚህ ጋር? ይነሳል። ለጠላቶቹ ተሳልፎ አይሰጥም ክርስቶስ። አምላክ አላህ ስብሐነሁ ወተዓላ ቃል በቃል እዚሁ ጋር ይሄን የተናገረው ምን አለ? እኔ አንስቼዋለሁኝ ከጠላቶቹ አድኘዋለሁ እያለ ይናገራል በቁርአን ላይ። የሚገርም እዚህም ቦታ ላይ ምን ይላል? ጥበቃ ይደረግለታል። በቃ ከዚያስ ይነሳል በስተመጨረሻ። አላህም በቁርአን ላይ እነዚያ ከካዱት ከይሁዳውያንም አድነሃለሁኝ አነሳሃለሁኝም ብሎ ቃል በቃል ይናገራል በቁርአን ላይ። ስለዚህ መሲሁ ጫፉ እንደማይነካ የተነገረበት ጥቅስ ነው። በጣም የምንወደው ጥቅስ ነው እኮ። ግን ሴጣን ነው ይህንን የተናገረው አይደለም? አይደለም፣ መጽሐፍ ቅዱስ ላይ ያለውን ጥቅስ ነው። ሰይጣን መጽሐፍ ቅዱስን በደንብ አድርጎ እንደሚያውቅ ታውቃለህ አይደል? እኮ እየሰማኝ ነው አይደለ? ሴጣን ነው ይህንን ንግግር የተናገረው። መቅደስ ጫፍ ላይ ወስዶት ከዚህ ላይ ብትወድቅ አይደለም መሰናክል እንኳን እንደዚህ መልአክ አይደለም። ጥቅስ ከራሱ አይደለም እየተናገረ ያለው ጥቅስ ነው። ገብቶኛል። ይሄን ጥቅስ እያነሳ እየተናገረ ያለው ሰይጣን ከመዝሙረ ዳዊት ላሳየት ከመዝሙረ ዳዊት ነው። ልክ ነው፣ እሱ ልክ ነው። ገብቶኛል። ሰይጣን የተናገረ እዚያ ላይ መዝሙረ ዳዊት ላይ ቀጥታ ስንል ጊዜ ኢየሱስ ይድናል ይላል አይደለም? ቃል በቃል ይድናል ይላል። ኢየሱስ ይድናል ምን ላይ? መዝሙረ ዳዊት ላይ ቀጥታ በደንብ ገብቶኛል። ይሄን ጥቅስ እየተናገረ ያለው መዝሙረ ዳዊት ከመሄዳችን በፊት እዚህ ጋር ለጥቅሱ እንድንሄድ ያስገድዳላጆች እኮ ቀጥሎ ምን ይላል? እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል የሚለውንም አንብበዋል። መጀመሪያ እንሄዳለን፣ ችግር የለውም። እዚህ ቦታ ላይ ይሄን ሰይጣን ያመጣ ይሄን ጥቅስ ከየት ነው? ከመዝሙረ ዳዊት ነው አይደለም? ከመዝሙረ ዳዊት ነው። አዎ በጣም ጥሩ። እዚያ መዝሙረ ዳዊት ላይ ስንሄድ ጊዜ ይህን ጥቅስ ተከትለን ኢየሱስ ይድናል ይላል አይልም? መጽሐፍ ቅዱስ ነው። ኢየሱስ እንደሚድን ይናገራል አይናገርም? አውጣውና እናንብበው። በጣም ጥሩ። ይድናል ምን ትላለህ? እንደው ኢየሱስ እንደሚድን ተነግሮለት ከሆነ ይድናል፣ ትጠቀምበታለህ። ይድናል፣ አድኖታል። ነገር ግን እናንተ ግን አልዳናም ተገድለዋል ብላችሁ ታምናላችሁ አይደለ? እናንተ ሙቷል ብለህ አልዳነም ሙቷል ብለህ ታምናለህ አይደለ? እኔ እንደዛ ብዬ አላምንም። አልሞተም ክርስቶስ። ክርስቶስ ሞቷል፣ ተሰቅሏል እኮ። ነገር ግን እዚህ ቦታ ላይ እንደሚድን ተጽፎለታል። ያድነዋል፣ ማዳኑንም ያሳየዋል ብሎ ይናገራል መጽሐፍ ቅዱስ እያልኩ ነው። ይድናል ተብሎ ትንቢት ተነግሮታል። ከዛ ወደ መሰቀሉ የምንሄድ ከሆነ ደግሞ ሌላም ጥቅስ ልንጠቅስ ነው ማለት ነው። ግን አሁን እሱን ቶፒክ እንተውና ከሱ ቀጥሎ ግን ያለው እሱ ጥቅስ ላይ ከሱ ቀጥሎ ያለው ምን ይላል? አንዴ ወንድም ችግር የለው። ከሱ ቀጥሎ ያለው ምን ይላል? እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል ይላል። ጆሽ አንተ እየመረጥክ ነው ይሄን እኮ። አይ ነው እሱንም አንብበውና አንድ ላይ እንወያይበት። እኔ ስለሱ ችግር የለውም። እሺ እሱን የምናወራው እግዚአብሔር አምላክን አትፈታተን ተብሎ ተጽፏል እዚያ ቦታ ላይ አይልም? ክርስቶስ እንደዛ አይልም? እዚያ ቦታ ላይ እንደሚድን ተጽልየው ነው የመረጥክ ነው። ቆይ አንዴ ያንን አታልፈውም። እዚያ ላይ ክርስትና ውሃ ሊበላው አይደለም እኮ እየሰማሁ እኮ ነው። የምሬን ነው የምልህ። ክርስቶስ ደም የኃጢአት ያዳምጥሽ ጳውሎስ ምን ብሏል? ያለ ክርስቶስ ደም የኃጢአት የለም ብሏል። በቃ ክርስቶስ ካልተገደለ አንድንም ብሎ አሳምቶታል። ነገር ግን መጽሐፉ እንደሚድን ተናግሯል። ክርስቶስ ይድናል፣ ቃል በቃል እንደሚድን ተነግሮለታል። በዚህ ጥቅስ መሰረት ክርስቶስ ባረጋገጠው በዚህ ጥቅስ መሰረት ያንን ላሳየህ ነው። እንደሚድን ባሳየህ ምን ትላለህ አንተ?
ድኗል አልሞተም ብለህ ታምናለህ? ከዚያ በኋላ አሳየኝና እኔም ምላሽን እሰጥሃለሁ። መልስ ነገር ነች። እምነትህ እኮ ነው። አንተ አልሞተም ብለህ ነው የምታምነው አይደለ? ነገር ግን አይ ይድናል ተብሎ የተነገረለትን ቃል ብታይበን ትላለህ። በትንቢት መለጸር ሞቷል፣ ተሰቅሏል፣ አድርጓል ብዬ ነው አልሞትም ብሎ እንደተናገረ ባሳየህስ? አልሞትም በቃ ብሎ ምን ትላለህ? የሚገርማ ሌሎታ ደግሞ አብሽር እዛው ጥቅስ ላይ እዛው ገጽ ላይ ይተንታል። አልሞትም ብሎ ተናግሯል። ላሳየህ ወይ አልሞትም ብሎ የተናገረበትን ኢየሱስ እኮ አሳየኝ፣ ችግር የለም አሳየኝ። ምክንያቱም ለምን ከተባለ በቃ የወንጌል ጸሐፊያን ሞቷል፣ ተነስቷል፣ ሞቶ ተነስቷል ብዬ ነው የማምነው። ወደ መነሳት እንሄዳለን። አልተነሳም፣ ስህተት ነው። እሱንም እናስረዳለን። እሺ አሁን የት እንሄዳለን መሰላችሁ ልጆች? ሉቃስ ወንጌል አዲስ ኪዳን ላይ የሆነ ትንቢት ይነግረናል። እዚህ ጋር ስለ ኢየሱስ ክርስቶስ የተነገረ ክርስቶስ እንደሚድን ምናምን ማለት ነው። እዚህ ቦታ ላይ ምን ይላል? ሉቃስ ወንጌል ምዕራፍ 4 ቁጥር 9 ላይ ተመልከቱት። ወደ ኢየሩሳሌምም ደግሞ ወሰደው አለ። ኢየሱስን ዲያብሎስ ማለት ነው ሰይጣን። በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና ነው። ታዲያ ተብሎ ተጽፏል ከተባለ የቱ ጋር ነው የተጻፈው? ታውቀዋለህ ወይንስ ልንገርህ? ጆሽ የተጻፈበትን ቦታ ይጠቅስ። እሱማ መዝሙረ ዳዊት ላይ አይዋ። እንዴት ማግኘት ትችላላችሁ መሰለኝ? እንዴት ማግኘት ትችላላችሁ ልጆች? ይሁንና ክርስቲያኖች እዚህ ጋር ሉቃስ ወንጌል ምዕራፍ 4 ላይ ነው ያለው። ያውና እዚህ ጋር ተብሎ ተጽፏልና ብሎናል አይደለ? ከየቱ ጋር እንደሚገናኝ እዚችው ጋር እቺ ዝም ብላችሁ ኮከቧን ጫን በሏት፣ አስቀምጠውላችኋል ትንቢቱ የት እንደሚገኝ። ቀጥታችን ስትጫኗ ጊዜ የት እንደሚገኝ ስለ ክርስቶስ የተነገረው ያው አስቀምጦላችኋል። ተጓዳኝ ጥቅስ ብሎ መዝሙረ ዳዊት ምዕራፍ 91 ላይ ይገኛል። ይታያቸዋል አይደለ? ቀጥታ ይሄ ቃል በቃል እግርህን በድንጋይ ከቶ እንዳትሰናከል ይላል። እዚህም ጋር መዝሙረ ዳዊት ላይ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ቃል በቃል ያቸው አይደለ? ታዲያ መዝሙረ ዳዊት ምዕራፍ 91 ላይ ስንሄድ ጊዜ ምን ይላል ስለ ኢየሱስ ክርስቶስ የተነገረውን እስኪ እናንብበው ሂደን። መዝሙረ ዳዊት ያውና ምዕራፍ 91 ኢየሱስ ክርስቶስ እንደሚድን እዛው ላይ ተገልጿል። ያውና 91 ላይ ገብቻለሁ። የቱ ጋር ነው የምናገኘው? 11 ቁጥር ላይ የቅድሙን ጥቅስ ቀጥታ ታገኛላችሁ። ይህ ክፍል ስለ ኢየሱስ ክርስቶስ እንደሚያወራ አዲስ ኪዳን ነግሮናል፣ ሉቃስም ነግሮናል፣ ማቴዎስም ነግሮናል። እስኪ ምንድን ነው ስለ ኢየሱስ እዚህ ጋር ትንቢት የተነገረው የሚለውን ተመልከቱ። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውንም ዘንዶንም ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። እንግዲህ አምላክ ስለ ኢየሱስ እየተናገረለት ነው። ከዚያ ቀጥሎ ምን አለ? ይጠራኛል፣ ልመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። ከዚያስ ምን አለ? አድነዋለሁ አለ። አላሁ አክበር። አድነዋለሁ። ማን? ኢየሱስ ክርስቶስን አምላኩ እንደሚያድነው ያው ተናግሮለታል። ረጅም ዕድሜንም አጠግበዋለሁ። እሺ መዳኑን ያለ ኢየሱስ ክርስቶስ አዎ ማዳኔንም አሳየዋለሁኝ አለ አምላክ። ተመልከቱ፣ ማዳኔንም አሳየዋለሁ። እዚህ አድሩ አለይኩም ሰላም ማሙድ መታል እና ይህ አይደለ? ስለዚህ እዚህ ቦታ ላይ አድነዋለሁኝ ብሎ ተነግሮለታል። እና ኢየሱስ ክርስቶስ አልሞተም ድኗል ብለህ ታምናለህ እንደ መጽሐፉ፣ ወይንስ ሙቷል ብለህ ነው የምታምነው? አልዳነም ብለህ ነው የምታምነው? ጆሽ እኔ አሁን ሳውራ ይቅርታ ታስቆመኝ ብዬ ያስባለሁ አይደለ? ራብራ ማንም ያስቆመ የለም። ጥያቄ ነው የተጠየቀው። ድኗል ብለህ ታምናለህ ወይንስ አልዳነም ብለህ ነው የምታምነው እኮ? ሳታስቆመኝ ላውራ። እሺ መጀመሪያ
አንድ ላይ አድርጌ እመልስልሃለሁ፣ ችግር የለም። ያ መዝሙረ ዳዊት ብሉይ ኪዳን ላይ የተጻፈ መጽሐፍ ነው። አንደኛ ያው ትንቢትም ነው ማለት ነው። ስለዚህ ትንቢትን የተናገረው ዳዊት ያው በመዝሙሩ እንደዛ ነው የሆነው። ያ ደግሞ ወደዚህ ያን ጥቅስ እንዲጠቅስ ያደረገው ደግሞ ሰይጣን ያው ከመጽሐፍ ቅዱስ ስለሚያውቅ መጽሐፍ ቅዱስን ተንተርሶ ነው ክርስቶስን የፈተነው እና እዛው ራሱ ፈተናው ላይ ወደ መቅደስ አወጣው። ስለ እግርህ እንዳትሰነካከል መላእክቶችንም አዝልሃለሁ ተብሎ ተጽፏል ይላል። ይህ ማለት መላእክቶች ለሱ ያዝለታል፣ ይታዘዙለታል ማለት ነው። የሚያዝለታል እግዚአብሔር። ስለዚህ ከታች ከሱ ቀጥሎ ደግሞ ስናነበው ምን ይላል? እግዚአብሔር አምላክን አትፈታተኑ ተብሎ ተጽፏል ይላል። እዚህ ጋር አምላክነቱን እየተናገረ ነው ማለት ነው። የመጀመሪያው ሐሳብ እሱ ነው። ሁለተኛ ሰይጣን እስከዛ ድረስ አምላክ መሆኑን አላወቀም። የአምላክ መሆኑን ለማረጋገጥ የፈተነው ማስረጃ መውጣት ትችላለህ። ከታች ያለው ግን እግዚአብሔር አምላክን አትፈታተኑ ተብሎ ተጽፏል ይላል አይደል? ካላለ ችግር የለውም። አምላክነቱን አልተናገረም፣ ተናግሯል። ይህን ብቻ መልስልኝ። ቆይ እኮ አምላክነቱን ተናግሯል አልተናገረም? ወዴት መጀመሪያውን ጥቅስ ነካው እንጂ ዘለልሽ እኮ እሱን እኮ ነካው እኮ ጨረስኩ። ዝም በለኝ እንዳታስቆመኝ የሚሉት ለምን እንደሆነ ታውቃላችሁ? የተጠየቁትን ሳይመልሱ የራሳቸውን ተረት ዝም ብሎ ለማውራት ማለት ነው። አሁን የተጠየቀውን ትመልሳለህ? ፈቃደኛ ነው ሆነስ አይደለህም? የትኛውን ልመልስልህ? ችግር የለውም። ምን እንደሚመልስ ራሱ ያንን ጥያቄውን አውቆ ዘሎ ወደ ሌላ ጥቅስ ሄዶ ያነባል። እንዳታስቆመኝ ያለው ያህን ለማድረግ ነው። እኒህ ወጣቶች እኮ ናቸው፣ ትልቆች ናቸው። መለስኩልህ እኮ ስለ መዝሙረ ዳዊት አላወራሁም? ቆይ እንዳልበለት ክርስቶስ እዚያ ቦታ ላይ እንደሚድን ትንቢት ተነግሮለት ድኗል ብለህ ቆይ አዳምጥ እንጂ ድኗል ብለህ ታምናለህ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ወይንስ ሙቷል ብለህ ነው የምታምናው? እኔ ክርስቶስ ተወልዷል፣ ሞቷል፣ ተነስቷል ብዬ ነው የማምነው። ስለተነሳም አድኖኛል ብዬ ነው የማምነው። ድኗል ይላል መጽሐፍ ቅዱስ። ምን ትላለህ አንተ? አልዳነም ነው የምትለው? ስማ አባቴ ቆይ ድኗል ይላል አልከኝ። በሉቃስ ወንጌል ታምናለህ? አሁን ሉቃስ ወንጌል ያለውንም ሰምተህ አንብበህልናል። ድኗል ይላል የዳዊት ምዕራፍ 91 ላይ አንብበህልናል ድኗል የሚል እዛው ሉቃስ ወንጌል ላይ መሞቱን መሰቀሉን እናሳይህ። አውጣና ምዕራፍ ሉቃስ ወንጌል ምዕራፍ 23 ላይ አውጣ። ወደ መሰቀሉ ወደ መሞቱ እንሄዳለን። ስማኝ ቆይ ድኗል የሚለውን ተቀብላችኋል ወይ? ቆይ ተረጋጋ። ድኗል የሚለውን ሳሳያችሁ ጊዜ ይህ መዳኑን ወይንም እንደሚድን የተነገረለት ሐሰተው ወይስ ትክክል ነው? ይድናል ኢየሱስ ክርስቶስ ተብሎ የተቀመጠለት ትክክል ነው? የመዝሙረ ዳዊት ላይ የተጻፈው ልክ ነው። እንደሚድን የተነገረለት ትክክል ነው። አልሞተም፣ ድኗል። ክርስቶስ ሞቷል፣ ተሰቅሏል፣ ተነስቷል። ስለዚህ አልዳነም፣ ሙቷል። አልዳነም። አላሁ አክበር። ይድናል ይላል መጽሐፉ። እነሱ ግን ሸመጠቱት አልዳነም እያሉ ነው። እሺ ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በሕይወት ሳለ በምድር ላይ ሳለ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከምልጃ ጋር ለእግዚአብሔር ልመናን አቀረበ፣ እግዚአብሔርም ጸሎቱን ሰምቶለታል ይላል። ከሞት ሊያድነው ወደሚችል ይላል። ምን ትላለህ? ከሞት ድኗል አልዳነም? እግዚአብሔር ጸሎቱን ሰምቶለታል። ምዕራፍ ስንት ንገረን። ምዕራፍ ስንት? ዕብራውያን ምዕራፍ 5 ቁጥር 7 ዕብራውያን ምዕራፍ 5 ቁጥር 7 ዕብራውያን ምዕራፍ 5 ቁጥር 7 አውጣልኝ። እንደገና ነው። ምዕራፍ 5 ቁጥር 7 እርሱም በስጋው ወራት ከሞት ሚት ናችሁ። ሚት ናችሁ።
ሚዩት ናችሁ። አሎ እንትን አለ ሙከሚል አለ ሙከሚል هل تستطيع أن تكمل؟ አለው ሰላም አለይኩም። السلام ورحمة الله وبركاته. كمل يا مكمل. ሙከሚል ማለት የሚሞላ ማለት ነው። እኔ ጀመርኩትን ይሞላዋል ማለት ነው። እርሱ ቃሉ ሲናገር ብዙ ያልነገርኳችሁ ነገር ነበረኝ፣ ግን 3 ሰዓት ደርሷል። ዳሩ ግን ከእኔ በኋላ የምተካላችሁ ሙከሚል ሁሉን ነገር ይነግራችኋል። ከመጽሐፉ ያነበበውን እንጂ ከራሱ አንዳችን እንኳን አይናገርም። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ይቀጥልላችኋል። እርሱ አሁን ላይ ነው ያቆምነው። አሁን ያለውን ጥቅስ ወላሂ ጆሽዬ በደንብ አስተውሉት። ከሞት ሊያድነው ወደሚችል አምላኩ ክርስቶስ ጸሎት አድርጓል። ከዚያ መጨረሻ ላይ እግዚአብሔርም ጸሎቱን ሰምቶለታል ብሎ 4 ነጥብ አድርጓል። ከሞት እንዲድን ጸልዮ ኢየሱስ ክርስቶስ ድኗል ይላል መጽሐፍ ቅዱስ። እንግዲህ አስቡት። ነገር ግን ከዚህ ተቃራኒ ይነግሯቸዋል። አዳንም ከሞት ሞቷል ብሎ ያስተምሯቸዋል። ይህ ነው የምንላቸው ነገር። እንዳው በዛ ከተባለ እንዳው ሞቷል የሚለውን እንኳን እና ካልተቀበልን ካላቸው ጆሽ መጽሐፍ ቅዱስ የሚጋጭ ሆኖ ተገኘ ማለት ነው። ያ ደግሞ የአምላክ ቃል እንዳልሆነ የክርስቶስ መሞት ጉዳይ ላይ ምስክር ሊሆን እንደማይችል ይሆናል ማለት ነው። ለምን ከተባለ አንድ ቦታ ላይ ከሞት እንዲድን ጸልዮ ሰምቶለታል ጸሎት ከተባለ ቆንጅ ተረጋጋ። ሌላ ቦታ ላይ ደግሞ ሞቷል የሚል ቃል ከተገኘ ይሄ ተጋጨ ማለት ነው። በአንድ ፍርድ ቤት ሂደህ ምስክር ልትሰጥ አንተ የሚጋጭለት ሀሳብ ብታነሳ ልትመሰክር ሂደህ የፍርድ ቤቱ ዳኛ ምንድን ነው የሚልህ? ውጣ መጀመሪያ ሀሳብህን አንድ አድርገህና ካልሆነ ተቀባይነት የለውም ምስክርህ ነው የሚለው አይደለ? የመጽሐፍ ቅዱስ ምስክር ሁሉ ስለ ክርስቶስ ሞት የተነገረው ተቀባይነት የለውም። እንዳው ሞቷል የሚለው ብንቀበል እንኳን ምክንያቱም እዚህ ቦታ ላይ እንደማይሞት እዚያ ቦታ ላይ ሞቷል ተብሎ ከተነገረ ግጭት ነውና፣ ስለዚህ ለምስክርነት ብቁ አይሆንም ማለት ነው። ሙከሚል አለ ሶላት ሊሰገድ ስለሆነ ነው ሳሎጣ ይህን ሀሳብህን ቀጥል፣ ችግር የለውም። ሀይ እንትን ላይ እግዚአብሔር እንዳይጎዳ ያዝለታል አይደል የሚለው? አረጆሽ ተረጋጋሽ። አንዴ ሁሱ እስከምትመለስ ቦታ ካለ አድሚን አድርገኝና እሺ መስገድ መርሐባ ጆሽ ይኸው እኛ ጋር ሶላት የሚባል ነገር ሰግጄ ልምጣ። እሺ እስከዛ ድረስ ከእሱ ጋር ቀጥል፣ ችግር የለውም። ገብተዋል አለሁኝ፣ አልሄድም፣ እመጣለሁኝ። ጆሽ አለ እሺ በለኝና ልሂድ። እሺ ችግር የለም፣ ውይይት ስለሆነ በቃ። ስለዚህ ከእሱ ጋር ትቀጥላላችሁ። እንደ ሰግጄ ልምጣ። ሙከሚል እንትን ሞዴሬተር አድርጌያለሁ፣ ተቆጣጠር። እሺ ሰላም አለይኩም፣ ቀጥሉ። እሺ ጆሽ እንዴት ነህ? ሰላም ብያለሁ። ሰላም ሙከሚል እንዴት ነህ? ደህና ነህ? አለ አልሐምዱሊላህ። አሁን ያመጣልህ ዕብራውያን ምዕራፍ 5:7 ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቶች ጋር ጸሎትና ምልጃን አቀረበ። ሙከሚል መጀመሪያ አንዴ ሙከሚል ከሰማህን አላውቅም ሙሉውን። መጀመሪያ እያወራን የነበረው ሉቃስ ላይ ስላለው መጽሐፍ ነበረ። ይሰማኸኝ ነው አይደል? አዎ የሰማው ነው፣ ግን እዚህ ላይ ቆመ። እዚህ ላይ ሙከሚል ዕብራውያን ላይ ነው የገባችሁት አንተ ደስከው። አዎ እና ያው ከመጀመሪያው ጀምሮ እንድነግርህ ብዬ ነው። እኔ ምን መሰለህ ሉቃስ ወንጌል ላይ ምን ይላል? እግዚአብሔር እንትን እኔ ለማስረዳት የፈለግኩት ሀሳቤ እኔ ለመጠየቅ ነው የገባሁት። ገብቷል? ለመከራከር ሳይሆን ለመጠየቅ ነው የገባሁት መጀመሪያ። እዛ እሱ ጠየቀኝ። እኔ እሱ ጋር ብንጨርስ ደስ ይለኝ ነበር። ችግር የለውም ከአንተ ጋር ብንጨርስ ኖርማል ነው። እና ምንድነው መሰለህ ወደኋላ አትመለስ። አንዴ ጆሺ ወደኋላ አትመለስ። አሁን ያቆመችበት ጥቅስ ላይ እናውራና ከዛ በኋላ ከፈለክ በኋላ ላይ የቀረ ነገር ካለ ወደኋላ ተመልሰን ማየት እንችላለን። አሁን የመጣው ጥቅስ ዕብራውያን ምዕራፍ 7 ላይ ባለው ጥቅስ ነው መቀጠል የምንችለው ማለት ነው ከኔ ጋር፣ ምክንያቱም እዛ ላይ ስላቆማችሁ። እሺ ኦኬ። አሁን እዛ ጥቅስ ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ምልጃን ያቀረበው ለምንድን ነው? ከምን እንዲድን ምልጃ ያቀረበው? ከሞት ሊያድን። ከዛ እግዚአብሔርም ስለመፍራቱ ተሰማለት አለ። ምንድን ነው የተሰማለት? ጸሎቱ ተሰማለት ይላል።
ስለዚህ ጸሎቱ ተሰማለት ማለት ጸሎቱን ተቀበለው ማለት ነው ወይስ በጆሮ ሰማው ማለትን ነው የሚያስይዘው? ሰማው፣ በጆሮ ሰማው። እንዴ ሰማው ማለትን ነው የሚያስይዘው ወይስ ጸሎቱን እንደተቀበለው ነው የሚያሳየው? እንደሰማው እንደተቀበለው ነው የሚያሳየው እኮ። ስለዚህ ከተቀበለው ጸሎቱ እሱ ክርስቶስ ሲለምን የነበረው ከሞት አድነኝ ብሎ ነበር ሲለምን የነበረው። ስለዚህ ጸሎቱ ተቀባይነት ስላገኘ ስለዚህ አልሞተም ማለት ነው በጥቅሱ መሰረት። ጸሎቱ ተቀባይነት አግኝቷል። አልሞተም የሚል ግን አለ ወይ? ስለዚህ ሞቱ ቀረለት የሚል የለም እኮ መጽሐፉ ላይ የሚል ይላል መሰለ። ቆይ ወደ ሌላ አትሄድ። ቆይ ሀቢቢ እዚህ ላይ እሱ ከምን ለመዳን ነው ጸሎት ያደረገው? ጸሎት ያደረገው ከምን ለመዳን ነው? ያው ስማኝ፣ ቆይ ከሞት ለመዳን ነው። ኦኬ ከሞት ለመዳን ከሆነ ጸሎቱ ተቀባይነት ካገኘ ስለዚህ ከሞት ድኗል ማለት ነው። አልዳንም እንዴ ብትል እዛው ዕብራውያን ምዕራፍ ቁጥር 7 አነበብኩ። አንተ ተሰማለት ቢሎ ጋር ቆምክ። ከዛ ዕብራውያን ምዕራፍ 7 ምዕራፍ 5 ቁጥር 8 ላይ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ከተቀበለው መከራ መታዘዝን ተማረ። ይህ ማለት መከራውን ተቀብሏል ማለት ነው። መከራው አልቀረለትም ማለት ነው። መከራ ሞት ነው። መከራና ሞት ምን አገኘው? አሁን እኔ መከራ አገኘኝ ቢል ሞት ነው እንዴ? ሞትኩ ማለት ነው። መከራው አንተ የምትለው ተሰማለት ነው። ግን በእኛ መጽሐፍ ቅዱስ ደግሞ መከራን ተቀብሎ ሞተ ይላል። መከራን የተቀበለው ዓርብ ዕለት ነው፣ በስቅለት ዕለት። ይሄ የማን መጽሐፍ ቅዱስ ነው? በእኛ መጽሐፍ ቅዱስ የምትለኝ ይሄ የማን መጽሐፍ ቅዱስ ነው? ዕብራውያን መጽሐፍ የእናንተ አይደለም እንዴ? የኦርቶዶክስ መጽሐፍ ቅዱስ ነው። ኦርቶዶክስ መጽሐፍ ቅዱስ ላይ ደግሞ ማለት ነው አንተ እየጠቀስክልኝ ያለኸው ሩዋን ጥቅስ ነው። ለምን ወደታች ሰፋ አድርገህ አታነበውም? ሞተ የሚልም እኮ አለ፣ ተሰቀለ ይላል። እሱ ለምን አታነበውም? ቆይ እሱም ካለም የፈለከውን ጥቅስ ምን አልከውማ? እንዴት ነው የምንግባባው? ቆይ ተረጋጋ። ካለም አሁን ተሰቀለ የሚል ነገር ካለም ይጋጫል ማለት ነው። ስለዚህ የሚጋጭ ነገር ደግሞ ማስረጃ ሊሆን አይችልም። አሁን ተሰቀለ የሚል ነገር ሊሆን አይችልም ነው የምትለው? አንዴ ለምሳሌ የሚጋጭ ነገር ለምሳሌ ከሆነ ሰው ተካሰስከና ለምስክርነት ወሰድከው ያንን ሰው ያ ሰውዬ ደግሞ ሁለት አይነት ቃል ተናገረ። ፍርድ ቤት ተቀባይነት ይኖረዋል? ሁለቱም ቃል መጽሐፍ ቅዱስና ፍርድ ቤት አንዳለም። አንደኛ መጀመሪያ ሰማኝ እኮ እሱን ነው። አሁን ይኸውልህ እዚህ ጋር አሁን ምን አለ? ከሞት ሊያድነው ወደሚችል አካል ለመነ፣ አምላኩን ለመነው። እባክህን ከሞት አድነኝ ብሎ ለመነው አይደለም? አምላኩን አይደለም የሚለው። አምላኩን ለመነው፣ እግዚአብሔርን ለመነው። እግዚአብሔርን እንጂ አምላኩን እግዚአብሔር የሚል የለም። እግዚአብሔር አምላኩ አይደለም? አምላኩ አይደለም እግዚአብሔር? ለእኛ አምላክ ነው፣ ለክርስቶስ ግን አምላኩ አይደለም። አምላኩ ነው፣ የባህሪ አባቱ ነው ይላል አይደለም? እግዚአብሔር ለኢየሱስ ክርስቶስ አምላኩ ነው የሚል አምጣልኝ፣ አሳየኝ። ኦኬ ኢየሱስ ክርስቶስ ሲያርግ እግዚአብሔር ለክርስቶስ ኢየሱስ ሲያርግ ለመግደላዊት ማርያም ምንድን ያላት? ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል። ወደ አምላኬ አድርጋለሁ ብሏል። አምላክ ነው ወይስ አይደለም? አይደለም። አምላክ እንዳለው አታውቁም? በባይብል ለክርስቶስ አምላክ እንዳለው አናውቅም። ኦኬ እሱን አሳይሃለሁ። ክርስቶስ ፍጡር ነው የሚል የለም መጽሐፍ ቅዱስ ላይ ክርስቶስ ፍጡር ነው ተፈጠረ የሚል አሳየኝና ተፈጠረ የሚል ፍጡር ነው ተፈጠረ የሚል አሳየኝ። መጽሐፍ ቅዱስ ጥቅስ ላይ አንተ የምትለውን አምናለሁ። አንዴ ስለመፈጠሩ ክርስቶስ ፍጡር ነው ብለሃል እና ስለምንድን ነው ክርስቶስ ፍጡር ነው እናንተ ፍጡር ነው የምትሉት? እኛ ደግሞ አምላክ ነው። በዚህ ነው ልዩነታችን እኮ። አንዴ በክርስቶስ ላይ ያለው ልዩነት ይሄ ነው። እናንተ አንዴ ተረጋጋ። አሁን ዕብራውያን ላይ ያመጣነው ጥቅስ ዕብራውያን 7:5-7 ላይ ክርስቶስ በዛ ጥቅስ መሰረት ክርስቶስ አልሞተም ከሞት ድኗል። እሺ እስማማለሁ። ከሞት ድኗል ብዬ አልስማማም። ለምን መሰለህ? መጽሐፉ ነው ከሞት መዳን ማለት አንሱዬ እዚህ ጋር ድኗል የሚታይ ጸሎቱ ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተቀበለው መከራ ምን ተሰማለት? ምን ተሰማለት እኮ ምን ተሰማለት? ስለመፍራቱ ምልጃው ተሰማለት እኮ ምልጃው ተሰማለት። ምን ብሎ ነበር የማለደው? የለመነው ምን ነበረ?
ጸሎትና ምልጃ ጸሎት ያደረገው ምን ብሎ ነው ጸሎት ያደረገው? ምን ብሎ ነው ጸሎት ያደረገው? ከሞት እንዲድን። ስለዚህ እግዚአብሔር ተቀበለው ማለት ነው። ያንን ጸሎት ደግሞ ተሰማለት፣ ያ ጸሎት ተሰማለት ይላል። ስለዚህ ከተሰማለት ከሞት ዳነ ማለት ነው። ምክንያቱም እሱ የለመነው ከሞት እንዲድን ነው። ጸሎቱ ደግሞ ተቀባይነት አሁን ጸሎቱ ተቀባይነት ባይኖረው ኖሮ ባይቀበል ኖሮ ጸሎቱ ተቀባይነት ባይኖረው ኖሮ ስለዚህ አይ አልሞተም ማን ነበረ ሞቷል ተቀባይነት አላገኘም ነበር። አሁን ግን ቃል በቃል ምንድን ያለው እሱም እግዚአብሔርንም ስለመፍራቱ ተሰማለት አለ። ስለዚህ ተሰምቶለታል። ለምሳሌ አንተ ልጅ ስጠኝ ብለህ እግዚአብሔርን ብትለምነው ልጅ ቢሰጥህ ምንድን ነው የሚባለው? እግዚአብሔር ጸሎቱን ሰማለት ነው አይደለም የሚባለው እኮ። በተመሳሳይ መልኩም እዚህ ጋር አሁን ለክርስቶስ ጸሎቱ ምን ተቀባይነት አገኝተዋል። ስለዚህ አልሞተም። በዚህ ድፍረት መሰረት እዚህ ጋር እንጨርስና አሁን ወደ ክርስቶስ አምላክ እንዳለው ላሳየ። ቆይ ከዛ በፊት ስማኝ እየሰማኝ ነው? አዎ እየሰማኝ ነው ወይ? አልሞተም እኮ መጽሐፍ ቅዱስ ላይ የሚል የለም። አዲስ ኪዳን ላይ ክርስቶስ ተሰቅሏል። ከሞት አይደለም። ይኸውልህ አንድ ያትበሳጭ ስማኝ። እሺ ቆይ አንዴ ስማኝ። አይ መበሳጨት አለም። እየሰማኝ ነው? ማነበው ስምህ ሙከሚል እየሰማሁ ነው። ሙከሚል ወንድምህ ሁሱ ምን አለ መሰለህ? ሉቃስ ወንጌልን ጠቀሰልና ምዕራፍ 5 አንብቡት አለ። ሴጣን ሲፈትነው ብሏል አይደለ? ሴጣን አንተን ለክርስቶስን አዘዘው አለ። ስለዚህ ሉቃስ ወንጌልን ያምኑበታል ማለት ተቀብሎታል። ሉቃስ ወንጌል የሚለውን ተቀብሎታል አይደለ? ስለመቀበል ስለመቀበል እኮ አይደለም ጆሺ እኮ። እሺ ስለዚህ ሉቃስ ወንጌል ላይ አውጣልህ። ሉቃስ ወንጌል ላይ አውጣው። ተሰቅሏል የሚል አለ እኮ። እኛም እኮ ተሰቅሏል ሉቃስ ወንጌል ላይ ራሱ ልንገርህ አንዴ አትንፋቆ አንዴ ልንገርህ ተሰቅሏል የሚል ነገር የለም አላልንም። በመጽሐፍ ቅዱስ ውስጥ ተሰቅሏል የሚል ነገር የለም አላልንም። አንተም መጀመሪያ ሁሱንም አልተረዳኸውም። ባይብል ላይ እኮ ማቴዎስ ወንጌል ላይ ስትመለከተው ሰቀሉት ይላል እኮ። ችግር የለብንም። አሁን ሰቀሉት ይላል። ሌላ ቦታ ላይ ደግሞ እንደማይሰቀል እንደማይገደል የሚናገሩ ጥቅሶች አሉ፣ ከትንቢት ጀምሮ ማለት ነው። ትንቢቱ ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከተው ሰይጣን ወስዶ ሲፈትነው ተጽፏል፣ እንደዚህ ተብሎ ተጽፏል፣ መላእክት ስለአንተ ይጠብቅሃል እያለ ያንን ትንቢት ሲናገር ነበር። ያ ትንቢት ደግሞ የሚገኘው መዝሙረ ዳዊት ምዕራፍ 91 አንቀጽ 1 ጀምሮ እስከ መጨረሻው ድረስ ይገኛል። ያ ጥቅስ ማለት ነው። ክርስቶስ ያንን ጥቅስ አልተቃወመም። ለእኔ አይደለም ብሎ ያንን ነገር ሪጀክት አላደረገም ራሱ ማለት ነው። ኮንፈርም አድርጎ ነው ያለፈው። ያንን ትንቢት ለሱ ከሆነ ያ ትንቢት ለሱ ከሆነ አዲነዋለው ካለ ጋርደዋለው ካለ እግዚአብሔር አልሞተም ማለት ነው። ያንን ያሳይናል። አሁንም ያመጣሁልህ ዕብራውያን ምዕራፍ 5:7 ላይ ያለውን በተመሳሳይ መልኩ ከሞት ሊያድነው ወደሚችል አካል ከብርቱ ጩኸትና ከእንባ ጋራ ኢማጂን እንግዲህ በደንብ አስተውል። ኢየሱስ ክርስቶስ እንባ እያፈሰሰ ከዛ ደግሞ ድምፁን ጮክ አድርጎ እየጮኸ አምላኬ ሆይ አድነኝ ብሎ ጸሎት አደረገ። ገብቶሃል? ስለዚህ ጸሎት ሲያደርግ ጊዜ ምን ብሎ ነው ጸሎት ያደረገው? ከሞት አድነኝ ብሎ ነው። ምክንያቱም ከሞት ሊያድነው ወደሚችል አካል ከብርቱ ጩኸትና ከእንባ ጋራ ጸሎትንና ምልጃን ያቀርባል። እግዚአብሔርንም ስለመፍራቱ ማለትም አምላክን ስለመፍራቱ ተሰማለት ብሎ በግልጽ አስቀመጠ። ስለዚህ ያ ጸሎቱ ከተሰማለት እሱ የለመነው ስለምንድን ነበረ ሲባል ከሞት ሊድን ነው። ያ ጸሎት ደግሞ ተሰሚነት አገኝተዋል። ስለዚህ ክርስቶስ የሚለውን ያስይዘዋል። ይቅርታ ወንድም፣ ይቅርታ አቋረጥኩ። በጣም ይቅርታ። እግዚአብሔር ስም ሁሉ ይቅርታ። ሙከሚል ወንድሜ ሙከሚል ይቅርታ ስላቋረጥኩ። ምንድን ነው መሰለህ ከወንድም ሁሱ ጋር አሁን ከአንተ ጋርም እየቀጠል ነው ባለው ሀሳብ የመጀመሪያው ሉቃስ ወንጌል ነው። አንዴ ሙሉውን ለማስረዳት ወደኋላ ሳንመለስ ስለ እግርህ ተጽፏል ይላል። ስለ እግርህ እንትን መዝሙረ ዳዊት ላይ የተጻፈውን ቃል ማለት ነው፣ መሰውረ ዘንድ ሚለው ማለት ነው። ከዛ እሱ ደግሞ ያለው መዝሙረ ዳዊት ላይ ነው። መዝሙረ ዳዊት ላይ ደግሞ ሚለው ለአንተ አድንሃለሁ ብሎ ተጽፏል ይላል። ከዛው ላይ ደግሞ ከዛም አዲስ ኪዳን ላይ ሳንወጣ እቺ ጽዋ ከኔ ትለፍ
ብሎም ሲጸልይ ክርስቶስ እናያለን። ምዕራፍና ቁጥሩን አይ ቲንክ እርግጠኛ አይደለሁም አለ። ክርስቶስ ጽዋ ከኔ ትለፍ ይላል። ስለዚህ መሞቱን መሰቀሉን ያሳያል ማለት ነው። እሱ ገብቶሃል አይደለ? ሁለተኛ ነገር ደግሞ ከዛው ቀጥሎ ከዛው ስር ደግሞ ምን ይላል? እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። ከፈለክ እንትን ላይ መውጣት እችላለሁ፣ ማንበብ እንችላለን። እዚህ ጋር ስለ አምላክነቱ እየተናገረ ነው ማለት ነው። አንደኛ እኔ ግን አሁን ወደዚህ ሁሉ ርዕስ የመጣ ነው ስለሱ ለማውራት ሳይሆን አንዴ እስልምና ላይ ያለውን ጥያቄ ለመጠየቅ ነው የመጣው። አንዴ ቆይ እስኪ ተረጋጋለህ። እዛ ላይ አምላክህን አትፈታተን ያለው ኢየሱስን ይሰማሃል ወንድም? አንዴ የሰማኝ ከሆነ አንዴ የሚረብሽ ነገር አለ ካደረ ሰማኝ። አዎ እኔ ጸጥ ብዬ እንዳዳመጥኩ አዳምጠኝ። የተነሳንበት ርዕስ ምን መሰለ? ክርስቶስ ተሰቅሏል ወይስ አልተሰቀለም የሚለው ነው። አሁን ምንድን ነው ማቴዎስ ወንጌልም ላይ ማርቆስ ወንጌልም ላይ አለ፣ ኦፍኮርስ ሉቃስ ወንጌልም ላይ አለ የክርስቶስ የተፈተነበት ማለት ነው። ሰይጣን ፈትኖታል ዲያብሎስ ወስዶ ማለት ነው። ያ እሱ ግን ሲፈትነው ስለ አንተ ግን አለ በድንጋይ ላይ እግሮች እንዳይሰናከሉ መላእክቱን ስለ አንተ ይልክልሃል ያዝልሃል ተብሎ ተጽፏል አለ። የት ላይ ነው የተጻፈው ሲባል መዝሙረ ዳዊት ምዕራፍ 91 ላይ አገኘ ነው ያንን ጥቅስ ማለት ነው። ሄደን ስንመለከተው ደግሞ አድንሃለው ቃል በቃል አድንሃለው ብሎ ይናገራል። እድሜንም አጠግበዋለሁ። እንደውም ጥቅሱን ላንብብላችሁ ሙሉውን ማለት ነው። እሺ 90 ምዕራፍ ስንት? እኛም እንዳናውቀው ወይ እኛ እናንብል ችግር የለውም። መዝሙረ ዳዊት ምዕራፍ 91 እንዴት ምዕራፍ ስንት እናንብ? ምዕራፍ 91 ምዕራፍ 91 ከአንድ ጀምረህ ማንበብ ትችላለህ። ከዛ የልዑል መጠጊያን የሚኖርህ ሁሉንም የሚችል አምላክ ጥላ ውስጥ ያድራል ይላል። ከዛ ደግሞ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬም መሸሸጊያዬ ነው፣ በእርሱም እታመናለሁ፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። ከዛ ባላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብሃል ይላል። ስለዛ ይወርድና አሁን አንቀጽ 11 ላይ ስትመለከተው ቁጥር 11 ላይ በመንገዴ ሁሉ ይጠብቁህ ዘንድ መላእክቱን 11 ላይ ቁጥር 11 ላይ እሺ አዎ ከፈለክ ከ9ም ጀምረህ ማየት ትችላለህ። አቤቱ ምን አልከኝ? ከ9 ጀምር። አቤቱ እነሆ ጠላቶችን ይጠፋሉና አመፃንም የሚሰሩ ሁሉ ይበተናሉና ቀንዴን እኔ ላንብብልህ ሚውት አደረግ አንድ ቀንድ እንዳለው ሚውት አደርግ አንተ የሚረብሽ ላንብብልህ። አንቀጽ 9 ጀምሮ አቤቱ አንተ ተስፋዬ ነህና ልዑልንም መጠጊያ አደረግክ ይላል። ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍቱን ወደ ቤቴ አይገባማል። ከዛ በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዝላቸዋልና አለ። ከዛ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። ከዛ አንቀጽ 11 ላይ ምን አለ? በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ከዛ ይጠራኛልም እሰማዋለሁ። ተመልከት፣ ጠርቶት ነበር ዕብራውያን። ለዛ ነው ዕብራውያን ምዕራፍ 7:5 ላይ አሁን ያየ ነው ማለት ነው። ጠርቶት ነበር አድነኝ እያለ ማለት ነው። ምን አለ? ይጠራኛልም እመልስለታለሁ ማለት። ከዛስ በመከራ ጊዜም ከእርሱ ጋር ይሆናለሁ፣ አድነዋለሁ፣ አከብረውማለሁ አለ። ረጅም ዕድሜም አጠግበዋለሁ፣ ማዳኔንም አሳየዋለሁ ብሎ ይናገራል። ምንድን ያልኩ ያለሁት በዚህ ጥቅስ ተነስተን ማቴዎስ ወንጌል ምዕራፍ 4 ላይ ጀምሮ ያለውና ከዛ በኋላ ደግሞ መዝሙረ ዳዊት ላይ ባለው ከዛ ደግሞ ዕብራውያን ላይ ባለው አሁን ባየናቸው ጥቅሶች መሰረት ክርስቶስ እንደማይሰቀል ከትንቢት ጀምሮ የተነገሩ ነገራቶች አሉ። አዲስ ኪዳንም ላይ በግልጽ እግዚአብሔርን ከሞት አድነኝ ብሎ ለምኖት እግዚአብሔር ደግሞ ያንን ጸሎቱን እንደተሰማለት እንደተቀበለው በግልጽ ተቀምጧል። ከዛ በኋላ ግን ተሰቀለ፣ ሞተ፣ እንደዚህ የሚል ነገር ጥቅስ ብታመጣ የጸለየበትን ታወጣልኛለህ? ይቅርታ ወንድም፣ የጸለየበትን አውጣልኝ፣ ከሞት አድነኝ ብሎ የጸለየበትን አውጣልኝ እና እናንብበው እኛም። እሺ ቆይ፣ ከዛ በፊት ግን ሙኬ የእንትኗን አጥራለት ምዕራፍ 4 ላይ ያለችው ምዕራፍ 4 ቁጥር
4 ጨምሮ ያለው ጆሽ አለ። ወንድም ሰላም ነው አለን። እርሱም መልሶ መቀጠል ትችላለህ። ሰው ከእግዚአብሔር አፍ አይ ከሙኬ ጋር ትቀጥላለች። እችነት ላሳይ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ሰው ከእግዚአብሔር አፍ በሚወጣ ሲል እዚህ ጋር እግዚአብሔር የተባለው አብ ነው ወልድ ነው? እግዚአብሔር ሲል አንድ ነው እኮ። ማንን ነው ሪፈር እያደረገ ያለው እዚህ ጋር? ስለ እኮ ቶፒክ እየዘለልን ነው እና ስለሱ እንዳስረዳ እድል የምትሰጡኝ ከሆነ ችግር የለም። የማስረዳት አባባሌ ገብቷል። አሁን ይኸውልህ ምን መሰለህ፣ ያንተን ሀሳብ ብቻ እየተቀበልን ነው እኛ ዝም ለአንተ እያወራችሁ ነው። እኛ እድል እየሰጣችሁን አይደለም። ገብቷል ወንድም ማሂር? አቤት። ምን ነው አንዴ ጆሽ፣ በጣም ቀስ ብዬ እያወራሁኝ ነው። መረበሽ ጀመርክ። ምን ሆንክ? ማቴዎስ ወንጌል ምዕራፍ 4 እኮ አሁን እየተወያየህበት ያለው ጥቅስ ነው እንጂ ሌላ ጥቅስ እኮ አይደለም። የትም አልዘለልኩም። ምን ነው በጣም እንትን አልክ? ይሄ ተረበሽክ ነገር ምን እንደሆነ አላውቅም። ያመጣኸው ጥቅስ ላይ ነው ያለነው እኮ አሁን ጥቅሱ። አልተረበሽኩም፣ ይቅርታ ወንድም አልተረበሽኩም። እሺ በቃ ተሳስቼ ነው። ያመጣኸው ጥቅስ እየተወያያችሁበት ያለ ነው፣ ሌላ ጥቅስ አላመጣሁም። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። አይደለም? እሺ እዚህ ጋር ሁለት ጥያቄ በጣም ክሊር እያደረግ ነው እንድንሄድ ማለት ነው። ሁለት ጥያቄ ላቅርብልህ። የመጀመሪያ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ የተጻፈው የቱ ጋር ነው? ተጽፏል ይላል። የቱ ጋር ነው ተብሎ የተጻፈው? እንደዚህ ተብሎ የተጻፈው የቱ ጋር ነው? ምዕራፍ ስንት ላይ ነበር? እኔ እንጃ። እዛው ይኸው ማቴዎስ ወንጌል ምዕራፍ ጥያቄውን ያመጣው አንተ አይደለ? ነገርና አይ እየጠየኩህ እኮ ነው እንዴ። ስለማላውቅ ነው የጠየኩህ። እዚህ ጋር እንደዚህ ብሎ የተጻፈው የቱ ጋር ነው? አዎ መልስ የቱ ጋር የትኛው መጽሐፍ ላይ ነው ተብሎ የተጻፈው? አዲስ ኪዳን ላይ መዝሙረ ዳዊት መሰለኝ ባልሳሳት፣ እርግጠኛ አይደለሁም። ምዕራፍ ላይ ባልሳሳት ግን መልስ ልመልስልህ። ለምን እንደው የምትመልስልኝ? ለየትኛው ጥያቄ ነው መልስ የምትመልስልኝ? ለየትኛው ጥያቄ ነው መልስ የምትመልስልኝ? ምን ብዬ ጠየቅኩ? ስለ እግዚአብሔር አብ ምናምን ስለሚለው ጥያቄ ነው ልመልስልህ የነበረው። እሺ ቀጥል። አልገባህም። ጥያቄው ሁሉ አልገባህም እያልኩ ያለሁት ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። የቱ ጋ ነው እንደዚህ ተብሎ የተጻፈው? ቁጥርና ምዕራፍ ንገረኝ። በጣም ሲምፕል ጥያቄ ነው። ቁጥርና ምዕራፍና ቁጥሩን አላስታወስኩትም። የቱ ጋር ነው? አላስታወስኩትም። እዚህ ጋር እሺ፣ ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለ። እዚህ ጋር ስለማን ነው እያወራ ያለው? ስለ ራሱ ሴጣንና እሱ አይደለም። መላእክቱን ስለ አንተ ያዝልሃል አለው። ሰይጣኑ ምን ብሎ ነው የጠየቀው? መላእክት ስለ አንተ ያዝልሃል አለው። ማን ነው የሚያዝለት? እግርህ እንኳን እንዳይሰናከል መላእክትን ያዝልሃል ተብሎ ተጽፏል አለው። ያንን ደግሞ ወንድም እሱ አመጣና ልነግርህ እኮ ነው ወንድሜ። ወንድም እሱ መዝሙረ ዳዊት ላይ አለ። መዝሙረ ዳዊት ላይ ገብተህ ደግሞ ስናነበው ያ ቃል ተጽፏል። ስለዚህ ልክ ነው ማለት ነው። ገብቶሃል አባባሌ? አሁንም ያልኩህ ሁለተኛ ነገር ደግሞ አንድ ያዳምጥ ጆሺ። ጥያቄውን መረዳት የመልስ ግማሽ ነው። እያልኩ ያለሁት መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል አለ። መላእክትን የሚልከውና የሚያዘው ማን ነው? እዚህ ጋር ነው ያልኩህ ጆሽ። እግዚአብሔር ማን? እግዚአብሔር ማን? አብ ነው አይደለም?
ጎበዝ አብ ነው አይደል? ጆሽ ሚውት እንትናት እንጂ አብ ነው አይደል? አብ ነው። ሚውት እኮ የማደርግልህ ስታወራ እንዳረብሽ ብዬ ነው። የሚረብሽ ድምፅ አለ አላልክም? እሺ የእግዚአብሔር ልጅ ከሆን ካለው እዚህ ጋር እግዚአብሔር ተብሎ በብቸኝነት በነጠላ የተጠራው ማን ነው? እግዚአብሔር አብ። እግዚአብሔር አብ። እሺ ወደ ታች ራስህን ወርውር አለው። እዚህ ጋር ሰይጣን ምን ብሎ ነው ኢየሱስ ክርስቶስን እየጠየቀ ያለው? ወደ ታች ራስህን ወርውር። አዎ ሰይጣን እዚህ ጋር እየጠቀሰ ያለው አብ አንተን መላእክት ልኮ እንደሚያድንህ ቃል ስለገባልህ ያንን ቃል ይፈጽመዋል አይፈጽመውም፣ አንተ አሁን ወርውርና እኔ ያለ አይደለ? መልእክቱ ያ ነው አይደል? አዎ ከዛ በኋላ ምን አለው ኢየሱስ? ጌታ አምላክን አትፈታተነው አለ። ቆይ ጌታ አምላክን አትፈታተነው አለ አይደል? ጌታ አምላክህን አዎ ጌታ አምላክህን አለ። የሰይጣንም አምላክነቱን እየተናገረ ማለት ነው። አንዴ ቆይ አምላክነቱን እየተናገረ ነው አይደለም? ችግር የለም። አጠገብህ ያለውን ሰው አምጣውና ኢየሱስ ወይ በሎ ከአበ ጽሑፈ ኢተማክሮ ለእግዚአብሔር አምላክ ነው አይደለም የሚለው ገዙ ሰዋሰው ታውቃለህ? አዎ እዚህ ጋር ሰይጣን አምላኩን እየተፈታተነ ያለው ምን ብሎ ነው? አምላኩን እየተፈታተነ ያለው ራስን ወርውር እያለ ነው አይደለም? ራስን ወርውር አይደለም። አምላክን እየተፈታተነ ክርስቶስ እኛን ሊያድነን ነው። እሱ አይደለም። ሌላ ጥያቄ አይደለም። ሰይጣን ኢየሱስን አምላክን እየተፈታተነ ያለው ምን ብሎ ነው እየተፈታተነ ያለው? አንተ ራስህን ወርውርና እስኪ ከጠበቀህ አብ መጥቶ መልአክን ልኮ ካዳነህ እናያለን ብሎ አብን እየተፈታተነ ነው ሰይጣን። አብ ቃሉን ይፈጽማል አይፈጽምም፣ እናያለን። መጥቶ የሚያድንህ ከሆነ መልአክቱን የሚልክልህ ከሆነ ራስህን ፈጥፍጥ ከዚህ ተራራ ብሎ አምላኩን እየተፈታተነ ማንን? አብን። ከዛ በኋላ ምን አለው? ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏል። ከዛ ደግሞ ምን አለ? ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ ቆይ አንዴ እዚህ ጋር 10 ላይ ያልቃል ጉዳዩ። ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ከዛ 10 ላይ ምን አለ ኢየሱስ? 10 ላይ ምንድን ያለው ኢየሱስ? ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለ። እዚህ ጋር ጌታ አምላክ ተብሎ የተባለው ማን ነው? ክርስቶስ እግዚአብሔር ማለት ነው። ማስረጃ እግዚአብሔር ነው አላልክ? እግዚአብሔር ወንድሜ የሰማኝ ነው። ማነው ስሙ? የሰማኝ ነው። አዎ እሺ። አሁን እግዚአብሔር ብሏል፣ ሂድና እግዚአብሔርን አምልክ ብሎታል አይደል? ለእሱ ብቻ ስገድ ብሎታል። ለጌታ እግዚአብሔር አይልም ጆሺ፣ እግዚአብሔር አይልም። የጆሽ ጓደኛ እሺ፣ ለጌታ አምላክ ብቻ ስገድ ይላል። ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። የቱ ጋር ነው እንደዛ ተብሎ የተጻፈው? ተጽፏል ይላል። እሺ፣ የቱ ጋር ነው እንደዛ ተብሎ የተጻፈው? የቱ ጋር ነው እንደዛ ተብሎ የተጻፈው? ስማኝ መጀመሪያ ነው ልታገዘው አይደል? የገባው ልታገዘው አይደል እኮ ወንድም። እኔ እኮ ልከራከር እኮ አልነበረም የገባሁት። መጀመሪያ ጥያቄ ለመጠየቅ ነበረ። ያው ውይይቱ ወደዚህ መጣ እንጂ ገብቷል። ችግር የለም ጆሺ። አይደለም ስማኝማ። አይ እኔ መመለስ አልችልም። ጆሺ ክርስቲያን ነው ሙስሊም ነው? ጆሺ ጥሩ ማር ምን አገባ? እኔ ክርስቲያን። እሺ ችግር የለም ጆሺ። ይሄን መመለስ አንድ ልንገር፣ ችግር የለም። ያው መመለስ የማትችል ከሆነ እኔ መመለስ አልችልም። እስልምና ላይ ግን ጥያቄ ስላለኝ ይሄንን አላቅምና እናንተን ብቻ ልጠይቅ በል። ካልሆነ ግን
ኢቭን አሁን አንድምታውን ብንከፍተው አንድ ስማኝ እሺ በደንብ ወአውስአ እግዚእ ኢየሱስ ወይቤሎ እያለ መጽሐፉ ኢየሱስ አለ ብሎ ኢየሱስ አንድ ሌላን ሰው እያመላከተ አብን በሚጠራበት የግዕዝ ሰዋሰው ላይ ለኢየሱስ ነው ካልክ አንተ በኦርቶዶክስ ትምህርት መናፍቅ እንዳትባል የማታውቀው ከሆነ አላቅም ጠይቄ ልምጣ በልና እስልምና ላይ ያለህን ጥያቄ ጠይቅ፣ ችግር የለውም። እሺ ጠይቅ፣ እስልምና ላይ ጥያቄ ካለ። እሺ ክሊር እናድርገው። ቆይ አንዴ ክሊር ሙከሚልም እሺ ስማኝ ወንድሜ፣ ስለ እናንተ ላወራ አይደለም። አንዴ ማስታወቂያ ልስራ። አንዴ እዚህ ላይ ያላችሁ 700 ሰዎች ሁላችሁ ቪዲዮ ፖስት ቻለው ገብታችሁ ኮፒ ሊንክ ሼር አድርጉ። ማሄርን ፎሎ አድርጉ። ቤቱንም ሁሱን ፎሎ አድርጉ። ማሄርን እኔን ፎሎ አድርጉ። እዚህ ያላችሁ በሙሉ ማለት ነውና ገብታችሁ ኮፒ ሊንክ አድርጉ። ሪፖርት ያደረጉብኝ ስለሆነ ክርስቲያኖች ማለት ነው። ቶሎ ግቡና እንትን በሉ። እሺ ቀጥል። እንዳትወጣ እሺ። እኔ ወላሂ አሁን እወጣለሁ፣ ቶሎ እወጣለሁ። ኔትወርክ እየተቆራረጠ ስለሆነ እየሰራልን አይደለም። እሺ ሀቢቢ፣ ድንገት እንዳልወጣና ቤቱ ባዶ እንዳይሆን። ጆሽ አለ ጆሽ አለ ጆሽ አለ ወይ? ሰላም አለይኩም። ይሰማል? አለው እንዴት ነህ? አህለን። እሺ ጆሽ፣ በእስልምና ላይ ጥያቄ ነበረኝ ያልክ ነበር ከመጀመሪያ ስትገባ ጊዜ። ጥያቄ ይሄን እስልምና ላይ ምንድን ነው? አይ ጠይቅ። ምንድን መሰለህ ጥያቄ ያው አሁን ያወራንበትን በእርግጥ እኔ ስላልተዘጋጀው አንድ ላይ መልስ ይዤ መጥቼ እናወራለን በሚቀጥለው። እኔ ጥያቄ ምንድነው መሰለህ ፋክት ማለት ኖ ሂስትሪ ከሃይማኖትም መጽሐፍቶች ሳይሆን ኖርማሊ ከሂስትሪም ስናወራ የመጀመሪያው ስለ ሰይጣን ነው ሐሳቢ። በእስልምና ላይ ያለውን ነገር ለማወቅ ነው የመጀመሪያው። ብዙ ጊዜ ሰይጣን የሚያመልኩ ሰዎች ሰይጣንን እንትን የሚሉ ሰዎች ዲፌንድ የሚያደርጉት ከክርስትና ጋር ነው። ብዙ ጊዜ አላህን ነብዩንም ሲናገሩም ሲሉም አንሰማም አላኝ። ያ ለምን? ምክንያቱም ሰይጣን ትክክል ያለውን ነገር የሚቃወም ከሆነ ለምን እናንተና ወይም እስልምና እምነትን ዲፌንድ አያደርግም? የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ገነት ወይም ጀነት በእስልምና አስተምሮ ላይ ያለው ጀነት ላይክ ከምድራዊ ህይወት ከምድራዊ እንትን ጋር ምን የሚለየው ነገር አለ? ተመሳሳይ ነው። ስለዛ በደንብ ብታስረዱን። ሶስተኛ ነገር ደግሞ አላህ ስለሚባለው አካል ወይም አምላክ ሰውነት አለው የለውም የሚባል ነገር ስላለ ስለሱም ክሊር ብታደርጉልን ደስ ይለናል። ለክርክር ሳይሆን ለውይይት ነው የገባ ነው። እሺ ለውይይት እስከሆነ ድረስ እያነሳሰሩ እናያቸዋለን ኢንሻአላህ። ለጥያቄ ቢሆን ኖሮ ቀጥታ ጥያቄዎችን ብቻ መለሰን እናልፋቸው ነበር። ለማንኛውም የመጀመሪያ ጥያቄ ምንድን ነው? ሰይጣንን የሚቃወሙ አካሎችን አስመልክቶ ነው ጥያቄ የጠየቀው። ማነው? ክርስቲያኖችን የሚቃወሙት ሰይጣንን የሚያመልኩ አካሎች የሚሉ። ሰይጣንን የሚያመልኩ ሰዎችን እንደ ማስረጃ ማቅረብ ትልቅ ስህተት ነው ወገናችን። ይህ አድርጎ አንዴ ሰይጣንን የሚያመልኩ ሰዎች ክርስትናን ይቃወማሉና የክርስትና እውነተኛነት መለኪያ ይህን ማድረግ በጣም ትልቅ ስህተት ነው። እንዴት እንዳስብከው አላውቅም። የእምነት ባለቤት ነህ። ሰይጣንን ማነው? አንድን እምነት የሆኑ የእምነት አልባ ሰዎች ወይም ሰይጣን የሚያመልኩ ሰዎች ተቃውመውታልና የእምነት ትክክል ላይ መሆኑን ያሳያል። አያስኬድም። እንደዚህ እምነት የሚለካው ከእርሱ ዘንድ ባሉ መጽሐፍቶች ነው። እምነትህን የምትለካው መጽሐፍ ቅዱስ ላይ ነው። አሁን ክርስትና እውነት ለመሆኑ ሰይጣን አምላኪዎች ስለተቃወሙት ሳይሆን ክርስትና የሚባለውን እምነት እግዚአብሔር ነቢያቶች ሰብከውታል ወይንስ አልሰበኩትም የሚለው ነው ማስረጃ የሚሆነው። ገብቶሃል? እሺ ከሚል ካልተመቸ ችግር የለውም። እና በዚህ ነው ማስረጃ የሚሆነው። እስልምናንም ትክክለኛ ለመሆኑ
አላህ ወይንም ነቢያቶች ሰብከውታል ወይ የሚለው ነው ማስረጃ የሚሆነው የተጻፈ ክርስቶስ ዘንድ ያለው መጽሐፍ እንጂ ሌላ ሰይጣንን የሚከተሉ ሰዎች ስለተቃወሙት ያ እምነት ትክክል ሊሆን አይችልም። ስለዚህ አሁን በዚያ ሚዛን ስንመጣ ጊዜ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኑ ብሎ ሰብኳል ወይ አዟል ወይ፣ እንዲሁም ነቢያቶች ህዝቦቻቸውን ክርስቲያን ሆኑ ብሎ አዘዋል ወይ ብለን ስናይ የለም። ነገር ግን አላህ በቁርአን ላይ ሙስሊም ሆኑ ብሎ አዘዋል ወይ፣ ነቢያቶችን ሙስሊም ሆኑ ብሎ አዘዋል ወይ? አዎ አለ። ስለዚህ ትክክለኛው ሃይማኖት እስልምና እንጂ ክርስትና አይደለም ማለት ነው። ይህን በዚህ ያጠናቀቃል። አይ እግዚአብሔር ክርስቲያን ሆኑ ብሎ አዟል፣ ነቢያቶችም ክርስቲያን ሆኑ ብሎ አዘዋል የምትል ከሆነ አሁን መመለስ ትችላለህ። ጆሽ እሺ ወንድሜ ጆሽ ክርስቲያን ሆኖ አዟል የሚለው ከሆነ በክርስቶስ ተከተሉ። ክርስቲያን ማለት ትርጉሙ ክርስቲያን ሆኖ በክርስቶስ እመኑ እንጂ ክርስቲያን ማለት ክርስቶሳውያን ማለት ነው። ትርጉሙን መጀመሪያ በቃ ወንድሜ እግዚአብሔር ክርስቲያን ሆኑ ብሎ የተናገረበት አንዲት አንቀጽ ያለችም አይደል መጽሐፍ ቅዱስ ላይ ክርስቲያን ሆኖ እግዚአብሔር ክርስትና ማለት ክርስቶሳውያን መካከል ስንት ወቀ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም። መጽሐፍ ቅዱስ ላይ አንድ ነቢይ ክርስቲያን ሆኑ ብሎ ህዝቦቹን ያዘዘ ነቢይ አለ? ክርስቶስን ተከተሉ ብሎ ያዘዘ ነቢይ አለ? እንደ ሃይማኖት ነው እየተናገርኩኝ ያለው፣ ስለ ግለሰቡ የሰማኝ ነው። ክርስቲያን ሆኑ ወይም ማን ነው ብሎ ያዘዘ፣ ያው ክርስትናን ሃይማኖት ተከተሉ ብሎ ልክ እንዲህ ያዘዘ ሰው አለ? ነቢይ አለ? ክርስትናን መጀመሪያ ክርስቲያን ማለት ምን ማለት ነው? እስኪ ንገረኝ ወንድሜ። ታውቃለህ? መጀመሪያ ተገንዘበዋል ቃሉን ክርስቲያን ማለት ምን ማለት ነው የሚለውን ማወቅ አለብን። የለም መጽሐፍ ቅዱስ ላይ ምን ማለት እንደሆነ እሺ መጽሐፍ ቅዱስ ላይ የለም። ክርስቲያን ማለት እንዲህ ማለት ነው የሚለው ላይ የለም በፍጹም። እሺ ነቢያቶች ክርስቲያን ሆኑ ብለዋል ወይ? አላሉም። እግዚአብሔር ክርስቲያን ሆኑ ብለዋል ወይ? አላሉም። ይሄ ነው። እሺ መቀጠል ትችላሉ። ልጆች እየተቆራረጠ ከሆነ ነገሩኝ። እሺ ከተሰማ ቀጥል። ከነቢያቶች መካከል ክርስቲያን ሆኑ ወይንም ክርስትና ሃይማኖትን ተከተሉ ብሎ ያዘዘ ነቢይ አለ ወይንስ የለም? ክርስቲያን ሆኑ ያለ የለም፣ ግን ክርስቶስን ተከተሉ የሚል አለ። ክርስቶስ ነው የመሰረተው ክርስትና። ክርስቶስን በመከተል ላይ አንቃወምም። ክርስቶስ እናተል እሺ እንደሱ ከሆነ ክርስትና ያለ ክርስቶስ ክርስትና ይባላል ማለት የለም። ክርስቶስን ያመለከ እንመጣለን። አንድ እሺ በጣም ጥሩ። አንደኛ እግዚአብሔር ክርስቲያን ሆኖ አላለም። ከነቢያቶች መካከል አንድ ነቢይ እንኳን ክርስቲያን ሆኖ ያለ የለም። ነገር ግን እሱ ምንድን ነው እያለን ያለው? ክርስቶስን መከተል ራሱ ክርስትና ማለት ያ ነው እያለ ነው። እሺ እኛ ጋር ደግሞ ሰማይ ኢየሱስ ክርስቶስ በእኛማ ይሄንን መለስኩልህ እኮ አላህ ቃል በቃል ሙስሊሞች ሆኑ ብሎ አዞናል። ትክክለኛ ሃይማኖት እኔ የደነገርኩላቸው ሃይማኖት እስልምና ነው ብሎናል። እኛ ሙሉ በሙሉ ልባችን ደረታችን ነፍተን የምንናገረው የሆነ መልስ ነው። አላህ ቃል በቃል አምላካችን አላህ ሙስሊሞች ሆኑ ብሎ ያዘዘን ራሱ ነው። ነቢያቶችም ሙስሊሞች ሆኑ ብለው ራሳቸው አዘውናል። ማስረጃ ወላ ተሙቱና ኢላ ወአንቱም ሙስሊሙን። አምላካችን አላህ ሱራ አልዕምራን ላይ ምን አለ? አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል ቃል በቃል። በሌላ ቦታ ላይ ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ይላል። ክርስትና ሃይማኖት የሚባል የለም መጽሐፍ ቅዱስ ላይ። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ አምላካችን አላህ ይናገረዋል። እሺ ነቢያቶችስ ሙስሊሞች ሁኑ ብለውናል ወይ? አዎ ቃል በቃል ነቢያቶች ምን አሉ? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ አትሞቱ እያለ ያዕቁብ ይናገራል። ያው ስለዚህ አምላካችን አላህም ነቢያቶችም ሙስሊሞች ሆኑ ብለውናል። ነገር ግን መጽሐፍ ቅዱስ ላይ አንተ እንዳልከው አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም፣ ወይንም ነቢያቶችም ክርስቲያን ሆኖ ያለ ነቢይ የለም። ያሳዝናል። ከአምላክና ከነቢያቶች ዘንድ እውቅና የሌለው ሃይማኖት ክርስትና ነው። እሱ እንደመሰከረው። እሺ ወንድሜ ሰማኸኝ? ሰማኸኝ ወንድሜ? እሺ የሰማኸኝ ነው? የሰማህ ነው። እሺ መጽሐፍ ቅዱስ ላይ እግዚአብሔርም ክርስቲያን ሆኖ አላለም ብለናል፣ ነቢያቶችም ክርስቲያን ሆኖ አላለም ብለናል። በእናንተ ደግሞ ነቢያቶችን ብሏል፣ አላህም ብሏል ብለናል። በእኛ መጽሐፍ ቅዱስ በእናንተኛ የእናንተን አልከተልም።
በእኛ መጽሐፍ ቅዱስ ላይ ግን እግዚአብሔርም ሆነ ነቢያቶች ሙስሊም ሁኑ ብለው አላሉንም። ወንድም ይሰምተኛል። ስለዚህ የእናንተን መከተል የለብንም ማለት በእኛ መጽሐፍ ቅዱስ ከሄድን ክርስቲያናት ሁኑ ሚል ከሌለ ሙስሊም ሁኑ ሚል ከሌለ የእናንተ ሃይማኖት ስህተት ነው። በእኛ መጽሐፍ ቅዱስ እንደዛ ከሆነ እያልከኝ ነው። እኛ መጽሐፍ ቅዱስ ላይ ሙስሊም ሁኑ ኢስላም ሁኑ ሚል የለም። ወንድም ይሰምተኛል። የእናንተ በዚህ መንገድ ይፈርሳል ማለት ነው። ስለዚህ እምነት መጽሐፍ ቅዱስ ላይ የለም። እሱ ጨርሰች። የትኛውም ቦታ ላይ እግዚአብሔር ሆኑ ነብያቶች ክርስቲያን ሆኑ ያሉበት ቦታ የለም መጽሐፍ ቅዱስ ላይ አይደለ? እኛ ግን አምላካችን አላህ ሙስሊምም በእኛ መጽሐፍ ቅዱስ ላይ ደግሞ ሙስሊምም ሁኑ የሚል የለም አለ። ሳያለሁ ከፈለክ ወንድሜ ሙስሊም ሁኑ ኢስላም ሁኑ ባሳየህ እስልምና ትቀበላለህ ከመጽሐፍ ኢስላም ሁኑ የሚላል። ሙስሊም ሁኑ እስላም ሁኑ ሙስሊም ሁኑ ነብዩ መሐመድን ተቀበሉ ሚል ካለ ተቀበሉ ሚል ካለ ሰይ እስከ ሰይ ትክክለኛው ሃይማኖት ሙስሊም ነው የሚል ቃል በቃል ባሳየህ መጽሐፍ ቅዱስ ላይ ምን ትላለህ? ትክክለኛው ሃይማኖት ሙስሊም ነው ቃል በቃል ባሳየህ ምን ትላለህ? ትክክለኛው ሃይማኖት ትክክለኛው ሃይማኖት ሙስሊም ነው የሚል ባሳየህ መጽሐፍ ቅዱስ። የሚገርማቸው ትክክለኛ ሃይማኖት ክርስቲያን ነው የሚል የለም። ነገር ግን ትክክለኛው ሃይማኖት ሙስሊም ነው የሚል መጽሐፍ ቅዱስ ላይ አይገርም። ግን ሄድ ጃህን እስልምናን ትቀበላለህ አይደለ? ባሳየህ በገዛ መጽሐፍህ ላይ ትክክለኛው ሃይማኖት ሙስሊም ነው የሚል አሳየኝ ወንድሜ፣ አሳየኝ። ቁጥሩን የነገርከኝ ነው እኮ ባሳየህ ትቀበላለህ ወይ እስልምና? ለምን አትሰይኝ? እሺ የኔ የእናንተን ቁርአንን አንምንበትም አልከኝ፣ ግን መጽሐፍ ቅዱስን ነው የማምነው አልከኝ። በመጽሐፍ ቅዱስህ ደግሞ ክርስትናን አጣኸውና ተስፋ ስቆርጥ አይ እስልምናም የለም ብለህ እስልምናን በመጽሐፍ ልትቃወም ሞከርክ። እሺ አልኩህ፣ ተከተልኩልህና አሳይሃለሁ በገዛ መጽሐፍ እስልምና ትክክለኛ ሃይማኖት ነው የሚለውን ምን ትላለህ? ትቀበላለህ? እሺ አሳየኝ፣ አሳየኝ። ለምን አትሰይኝ ወንድሜ? ዳን ይመቻል። አንዴ ለማውጣት መክፈት ትችላለህ። ምን አልከኝ? ምን አልከኝ? በቃ ተረጋጋ። ስቶፕ ወይ ኦኬ ያለው አርተስኪ እኔን ተረስተክ እሺ አሁን ይሰማል? አዎ ይሰማል። መልካም እሺ። ረመዳን ይመቻል ለማውጣት? እሺ የኔ ድምጽ ይሰማል? እሺ እሱ ቤት ይዞታል መሰለኝ። ይሰማል፣ ይሰማል። ኦኬ ረመዳን ይሰማል ለማውጣት ይመቻል ወይስ አይመችም? ይመቸኛል፣ ይመቸኛል። አጣለት እስልምና ሙስሊም ትክክለኛ ሃይማኖት ነው የሚለውን አጣለት። አንድ ጊዜ መዝሙረ ዳዊት ላይ ያለ መርሐባ ሙስሊም ትክክለኛ ያለው ሃይማኖት የትኛው ነው? እባክህ ለራስ ቁርሶ ያሳንሱ ይላል። ሙስሊም ትክክለኛ ሃይማኖት ነው ያለው መጽሐፍ ቅዱስ ነው። ነገር ግን ክርስትና ትክክለኛ የለም። ኧረ ክርስትና የሚለው ቃል የለም። ራሱ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም። ስሙ ክርስትና የሚለው መዝሙረ ዳዊት ስንት ላይ ላውጣውና ላንብብልህ? መዝሙረ ዳዊት ስንት ላይ? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ለምን አውጣልኝ ወንድሜ ስማኝ፣ አውጣልኝ ንገረኝና መዝሙረ ዳዊት ምዕራፍ ስንት? መጽሐፍ በምን ቋንቋ ነበር የተጻፈው መጀመሪያ? ጆሽ ሌላ ነገር ውስጥ አትግባ። ለምን አታወጣልኝ? ንገረኝ። ተዘጋጅቻለሁ። ሙስሊም ነው ትክክለኛ ማለት የሚለው መጽሐፍ በምን ቋንቋ ነው የተጻፈው መጀመሪያ? እለዋለሁ። ሌላ ነገር ውስጥ አትግባ። ምንድነው ሌላ ነገር ውስጥ አትግባ? መጽሐፍ በአማርኛ ነው እያነበብኩት። እኔ በአማርኛ ነው የማነባው አለ። በአማርኛ አልነግረኝም። በምን ቋንቋ ታነባለህ ብዬ አልጠየቅኩህም። መጽሐፍ መጀመሪያ በምን ቋንቋ ነበር የተጻፈው? እኔ በምን ቋንቋ ነው ቁርአን የተጻፈው ብትለኝ በአረበኛ አለቀ። ግልጽ ነው።
በምን ቋንቋ ነበር መጽሐፈ የተጻፈው? በግሪክ ተጽፏል፣ በዕብራይስጥ ተጽፏል። በጣም ጥርጎ በስልች እሱ ነዋ። ስለዚህ አሁን ብሉይ ኪዳን በምን ቋንቋ? በዕብራይስጥ ተጽፏል። ይህን ያውቃል። አሁን የዕብራይስጡን ገብተህ ምዕራፍና ቁጥር እንሰጥሃለን። ቀጥታ ያንን ወደ አማርኛ ትቀይረዋለህ። እሺ፣ እና ትልቁ ላይ እናድርገህ መክፈት ትችላለህ። በአማርኛ እኮ በአማርኛ እንቀይረዋለን። የአማርኛው ላይ ያለ የለም። የመጀመሪያ እናት ቋንቋው ያን አትክፈቱብኝ አለ። ተመልከቱ። ታዲያስ ተተርጉሞ የተሰጠኝ የአማርኛ ክፈቱብኝ እኔ በዕብራይስጡን የተጻፈው ብለህናል። አሁን የዕብራይስጡን ታደርጋለህ፣ ትከፍታለህ። ምዕራፍና ቁጥር ብቻ እሰጥሃለሁ። በራስህ እጅ እስልምና ትክክለኛ ሃይማኖት ነው የሚለው እንድታወጣ አድርገህ ነው። ያላ ክፈት። ትልቁ ላይ ነህ። መዝሙረ ዳዊት ሁሱ የሰማይ እከፍታለሁ። ሰማይ ሁሱ ሰማይ አውጣ። ዕብራይስጡ አማርኛ ያለኝ ዕብራይስጡን አንተ አውጣው። ሰማይ ቆይ ሰማይ ይሰማል፣ ይሰማል። ሁሱ አዎ ይሰማል። አስወጣኝ አለ ይሰማል፣ በደንብ ይሰማል። እሺ አሁን ቁርአን መጀመሪያ የተጻፈው በአረብኛ ነው አይደለ? አይደለ ወንድሜ? በአረብኛ ነው እኮ። ስለዚህ አረብኛው በእንግሊዝኛ ቢተረጎም ሌላ ወይም በአማርኛ ቢተረጎም ሌላ ተቃራኒ ፍቻ አይሰጥም አይደለ? ሰዎች የተሳሳተ ሊተረጉሙ ይችላሉ። በጣም ጥሩ መጣ። አሁን በሰዎች በተሳሳተ አድርገው ሊተረጉሙ አንተ ብታው አሁን ሊተረጉሙ እሱን አይደለም ቃሉን ነው ሰዎች በተሳሳተ አድርገው ሊተረጉሙ ይችላሉ። ስለዚህ እኔ ምን አደርጋለሁ? ዛኔ ቀጥታ ወደ አረበኛ ቀጥታ ምን አደርጋለሁ? ዛኔ ወደ አረበኛ ወደ ዋናው መለስና ያንን ወደ አማርኛ ቀይሬ እረዳለሁ ማለት ነው። አሁንም አንተ ቀጥታ የዕብራይስጡን የመጀመሪያ የተጻፈበትን ቋንቋ በዕብራይስጥ ነው ብለሃል። የዕብራይስጡን ምዕራፍና ቁጥር እንነግርህና ቀጥታ ወደ አማርኛ ቀይረህ ማየት። እኛ ምንም የምናደርገው የለም። ምዕራፍና ቁጥር ለአንተ መስጠት በአማርኛ እኮ ይዣለሁ ወንድሜ፣ በአማርኛ እኮ ይዣለሁ። መዝሙር አማርኛ ላይ እንደዛ አይልም ነው። ህፃን ልጅ አይደለህም፣ ትልቅ ሰው እኮ ለምን ታደክመናለህ? ምዕራፍና ቁጥር እንስጥህና በዕብራይስጥ ነው የተጻፈው እሱ ላይ ሂድና ከፍተህ ወደ አማርኛ ገልብጠው። እኔ በአማርኛ ነው መጽሐፍ ቅዱስ ያለኝ ወንድሜ፣ በዕብራይስጥ የለኝም። ምንም ማድረግ አይቻልም። ግን በአማርኛ ላይ ዕብራይስጥ የምታገኝበትን መንገድ እና ዕብራይስጥ የምታገኝበትን መንገድ በቃ ክፈት ስልክህን። የዕብራይስጡ እንዴት እንደምታገኝ መጽሐፍ ቅዱስን ከኦሪት ዘፍጥረት ድረስ ጀምሮ ያንን እናሳየህ። ክፈተው። ከፍቼዋለሁ። ቪዲዮ አድርገው። ምንድን ነው የከፈትከው? እሺ ቆይ ልቀይርልህ እና ከፈተው እንጂ ቪዲዮውን። እሺ እምቢ እያለኝ ነው። ቆይ ይቅርታ ወንድሜ፣ እምቢ እያለኝ ነው እንዴ። ይክፈት ወንድሜ፣ እምቢ እያለኝ ነው። ቆይ በአንተ አሳይ ወይ ቪዲዮን ክፈተውና እናሳይሃለን። እኔ አላሳይህም፣ ምክንያቱም አሁን ባሳየው እንደሚክድ ስለማወቅ በራስህ እጅ እንድታሳይ ላድርግህ ነው። ትልቁ ላይ ነህ፣ ክፈተው። ሁለት ልጆች ናቸው አብራቸው ያላችሁት። ስልኩን ተቀበለውና ክፈት አንድ ጊዜ። የላ እምቢ እያለኝ ነው ወንድሜ።
ኮኔክት ኦዲዮ እምብዬ ላይ ነው ወንድሜ። እሺ በቃ አንድ ረመዳን አንተ መክፈት ትችላለህ። ክፈትለት አንድ ጊዜ በቃ ረመዳን ይከፍትልሃል። እሺ አሁን ከመጀመሪያው ጀምረህ የዕብራይስጥን ከፍተህ ያሳየው። እሺ ረመዳን ክፈትለት አንድ ጊዜ። እንትን ላይ ምንድን ነው መዝሙረ ዳዊት ላይ ያለውን ሙስሊም ትክክለኛ ሃይማኖት ነው የሚለውን ቃል በቃል አሳየው። ካሜራ ክፍት ነው ግን ወደ እኔ የምታየው ካሜራ እሺ እሱን አውጣለት። እሺ ወደ አማርኛ ቀይርለት። እሺ ችግር የለውም። ይኸውና እዚህ ጋር ተመልከት። እሺ ማነህ ጆሽ አለ ጆሽ መጀመሪያ አማርኛውን መልስ አድርገህ አንድ የአማርኛውን መልሰህ መጀመሪያ ያሳየው አንድ ጊዜ። ለእግዚአብሔር ተገዙ ይላል ጥቅሱ ላይ ቃሉ ላይ ማለት ነው። ለእግዚአብሔር መገዛት ደግሞ ለሁሉም ነቢያት የታዘዙበት ትእዛዝ ነው አይደል ጆሽ? ጆሽ እኔ ጋር ነህ? እንዴት ነህ? ለእግዚአብሔር መገዛት ሁሉም ነቢያት የታዘዘበት ትእዛዝ ነው አይደለ? ለእግዚአብሔር ተገዙ ተብሎ ታዘዋል። እዛ ጋር ጆ ማነው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ከእኛ ጋር ነህ ወይ? የተሰማ አይደለም? ኦኬ እና አረስ ምንድን ነው አይሰማም? በጣም እንትን ይላል። ይኸውልህ አንዴ አሳየው። በቃ አስምርለትና እሷን ያን አንዴ ወደ አማርኛ ቀይረው፣ ወደ አማርኛ ቀይረው። እስርህ ላይ ያለ ወደ አማርኛ ቀይረው። እዛው ላይ ያለ አትችልም መቀየር ረመዳን አይቀየርም መሰለኝ። እኔ እንትን ምናልባት በቃ አንድ ጊዜ ላስልሽ። እኔ ደግሞ ትልቁ ላይ መሆን አልችልም። እንዴት ነው ኔትወርክ በጣም ደካማ ነው አለ። ልጆች ይሰማቸዋል እናንተ? እንዴት ነው? እሺ ቤት አድርጉት። ማን ጋር ነው የሚረብሽ ድምፅ ያለው? ሃሎ ማን ጋር ነው የሚረብሽ ድምፅ ያለው? አንድ ቤት አድርጉ ልጆች። እሺ መዝሙር ማን ነው? እሺ እዚህ ጋር ኢዮብ ላይ እንግባ። ከኔ ጋር ናችሁ? ኢዮብ አለ? ማነህ? ጆሽ አለ? ጆሽ አለ ወይ? እስኪ ካለ አረጋግጥልን። ያውልህ አላችሁ? እሺ ሌሎች አላችሁ? ይሰማችኋል? ከተሰማችሁ ንገሩኝ። ለእናንተ ሰጥቻችሁ ልለፍ። ይሰማል? ትስማዕን ክላሚ ወላ? እሺ ከተሰማችሁ ክርስቲያኖች እዚህ ጋር ተከታተሉ።
ይሄ ምን ይላል? እዚህ ጋር እስኪ መጀመሪያ ሳትጀምር እንትን ልበል እስኪ አንዴ አዳምጠኝ። አይሰማም? ሳትጀምር በፊት ይሰማል። ይኸውልህ ይሰማችኋል ልጆች? እስኪ ምን አድርጉ። ልንገርና ትቀጥላለህ። አንዴ አስጨርሰኛ። እሺ ምንድን ነው? ቀጥል። ያመጣው መጽሐፍ ዕብራይስጥ ነው አይደለ? በቃ በዚህ ላይ ማውራት ፈልገህ ነው? አይ ማውራት ፈልጌ ሳይሆን አንድ ሀሳብ ብቻ ልሰጥህ ፈልጌ ነው። ከዛ ታወራለህ ነው። ሀሳብ ሳትሰጠኝ በዚሁ ላይ እንድናወራ ትፈልጋለህ? መጀመሪያ ማውራ እኮ መጀመሪያ መጽሐፉን የምቀበለው ሲሆን መጀመሪያ ዕብራይስጥ ብለህ ያመጣኸው መጽሐፍ እኛ የምንጠቀምበት መጽሐፍ ግዕዙ ወይም አማርኛ መጽሐፍ ቅዱስ ላይ ካገኘ ፊስ ኦኬ። ከዛ በዘለለ በዓለም ላይ ከፈትና ያንተን አሳየና። በጣም ጥሩ። ና ያንተን ከፍተህ አሳየን። ዕብራይስጥን ሂድ፣ ትልቁ ላይ ነው። ያላ እፍተህ ነገርኩህ እኮ ነው ያለው ዕብራይስጥ ይላል። እየነገርከኝ ሳይሆን ያንተን ዕብራይስጥን አውጣ። ና መጀመሪያ ዕብራይስጥን ያንተን አሳየን። ስለዚህ እሺ ዕብራይስጥን ያንተን አውጣ፣ ትልቁ ላይ ነው። ወሬውን ተው፣ ወሬውን ተው። ዕብራይስጥን አውጣ፣ ትልቁ ላይ ነው። ለምንድን ነው የማውቀው? በአባቶች ተተርጉሞልኝ ያልኩት አማርኛ መጽሐፍ ቅዱስ አለ እኮ እያልኩ ነው። ስማኝ እንጂ ምን ሆነን ነው? ምኑ ነው የተተረጎመልህ? ምኑ ነው የተተረጎመልህ? ለምንድን ማለት በምረዳው ቋንቋ ነው። እኔ ዕብራይስጥ እችላለሁ እንዴ? ምንድን ነው? ምኑ ነው የተተረጎመልህ? መጽሐፍ ቅዱሱ ተተረጎመልኝ በአማርኛ። የትኛው መጽሐፍ ቅዱስ? የትኛው መጽሐፍ ቅዱስ? ስንት መጽሐፍ ቅዱስ ነው? ስንት መጽሐፍ ቅዱስ ነው ያለ? አንድ እኮ ነው ያለን። ስንት ነው ሳይሆን የትኛው ነው ያልኩት። የትኛው የሚባል የለም። መጽሐፍ ቅዱስ አንድ ነው። ስንት የትኛው አለ? ሮቦቶሪ መጽሐፍ ቅዱስ በምን ቋንቋ ነበር የተጻፈው? መጀመሪያ እኮ እያወራህ እኮ ነው። እንዳላ አታድርግ እንጂ ለቀምና ነው። በምን የሚጻፍ በምን እያልኩ ምን ነበር መጽሐፍ ቅዱስ መጀመሪያ የተጻፈበት ቋንቋ ምንድን ነው? በሂብሩ። የት አለ ያ ሂብሩ? ጠፍቷል። ብራዘርዬ እሱን እኛ እኮ ኖረም አልኖረም በአሁኑ ሰዓት በምናውቀው ቋንቋ ተተርጉሞልን ይዘናል። ስለሱ አይደለም አሁን የምናወራው። የምናወራው ያለበት ከቻል መልስ አይሆንም። ጠፍቷል ወይንስ አለ? ጠፍቷል ወይንስ አለ? ያ ሂብሩ ለምንድን ነው የሚጠፋው? ለምንድን ነው የሚጠፋው? ተተረጎመ። የት አለ ሂብሩ? የት አለ? የት አለ ሂብሩ? እሺ እኔም አልችልም። የሚችል ሰው ይጠቀምበታል። እኔ እኮ አልችልም እያልኩ ነው። ስለዚህ የለህም ማለት ነው። መጽሐፉ የላችሁም ማለት ነው። መጽሐፉ የለህም። እኔ የለኝም ማለት ነው። መጽሐፋችሁ የለኝም ማለት ነው። ኧረ ወይ እንደዛ አትበል። እኔ የለኝም ማለት ነው። ይዘህ ትመጣለህ። ያለ መጽሐፍ ያለ መጽሐፍ ይዘህ ትመጣለህ ወይ? ለመወያየት ከፈለክ ለምንድን ነው ጆሞ መጣ ነው እንዴ? ምን ማለት ነው? እና ያን መጽሐፍ አይደለም። ይኸውልህ ለምንድን ነው ጆሞ መጣ ነው እያልኩ ያለሁት። መጀመሪያ የሚመጣበት ምክንያት ምንድን ነው? አዳምጥኝ እስኪ እንድትወያይ ዘንድ እስቲ የሚመጣበት ምክንያት ምንድን ነው? መጀመሪያ እንድትወያይ ለመወያየት ነው አይደል የመጣኸው? መወያይ ታዲያ አማርኛ ቋንቋ አይደለም? አማርኛ መጽሐፍ ቅዱስ አነሰህ ለአንተ ቋንቋ አይደለም? የኛ የምንጠቅበት እሱ አይደለም? መጽሐፍ ቅዱስ አይደለም ማሱ እጅህ ላይ ያለው መጽሐፍ ቅዱስ አይባልም። ተሳስተሃል። እኛ መጽሐፍ ቅዱስ ብለን እንዳንተ መስሎ በአንተ አይተኸው ነው። እኛ መጽሐፍ ቅዱስ ነው። ኦኬ እኛ ቋንቋ እናመልክ መጽሐፍ ቅዱስ ሳይሆን እሱ ትርጉም ብለው መጀመሪያ ላይ ጽፈውልሃል። መጽሐፍህን እንኳን ገልጠህ አንብበህ አታውቅም አይደለ? እኛ ትርጉሙም እኮ እኛ እኮ ቋንቋ በከሌ ቋንቋ የመጣ ነው። እኛ እንደኛ አንተ ተሰማይ ወርድ ብለን አናምን። ስለ ቋንቋ አይደለም ጥያቄ፣ ስለ ቋንቋ ሳይሆን ጥያቄ እጅህ ላይ ያለው መጽሐፍ ቅዱስ ሳይሆን ተተርጉሞ የተሰጠህ የሆነ ቃል ነው። እሱ ገብቶሃል አይደለ? መጽሐፍ ቅዱስ የምትለው በራሱ በነዛ ነቢያቶች ሲናገሩበት የነበረው ቋንቋ በራሳቸው ቃል የወረደ ሲሆን ጊዜ አሁን ስለ ጉራጌና ስለ አማርኛ አይደለም። ዘለቀ ስማኝ እስኪ አንዴ እንዳልሰማህ አታድርግ። እየሰማህ እኮ ነው። ስለዚህ መጀመሪያ የተጻፈበት መጽሐፉ የራሱ የተጻፈበት መጽሐፉ ነቢያቶች የተናገሩበት መጽሐፍ የለህም ማለት ነው አይደለ? እኔ የለኝም፣ ግን ቤተክርስቲያን አለ። እኔ የለኝም። በጣም ጥሩ። ስለዚህ ስለማልችል ለምን ሌላ ክርስቲያን አነከናኝ ለምን አሳየው